በቃ ባጭሩ ምንድነው ሰላም አለይኩም ወራህመቱላሂ እኔ ሰላምታ ብዬ ሊወጣ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ አባታል ሰላም ናችሁ እንዴት ነው ደህና ሰላም ነክ አልহামዱሊላህ ደህና ነን አልহামዱሊላህ ሁሉ ሰላም ያ ልጅ ኡስታዝ ወይዲ ይፈልጋለሁ ምናምን ሰላምታ ሊበል ምናምን ካለ ነው የገባሁት ታውቃለህ ማሻአላህ ትንሽ ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ነው ሳተናው ሰላም ነክ ኡስታዝ ወይዲ ሰላም ነው ሳተናው ሰላም አለይኩም ደህና ወአለይኩም ሰላም ወራህመቱላሂ አንተ በቃ በየመንገዱ ምናምን ያመጣዋል አይደለ ሊያስበሉ አሁንማ አንድ ቦታ ተረጋግቶ ተቀምጧል በቃ ይቀራል ከዚህ በኋላ አይንቀሳቀስም የት ነው ያለው አይሸገር ኦኬ ጥሩ መርከዝ እየፈለግንለት ነው ለሁለት አመት ምናምን እንትን የሚልበት ገባ መርከዝ እንዴ መርከዝ ሳይሆን ትንሽ ይሁን መርከዝ ምናምን ብሎኝ ነበር እምቢ ብሎ ነበር መርከዝ ከዛ ነው መርከዝ እንዲማር አይወል አካዳሚክ ትምህርት ቀንቀን እንዲማርና ከትምህርት ቤት መጥቶ ደግሞ ቁርአን አንድ ላይ እንዲያረግ መርከዝ ውስጥ ነው መሆን ያለበት እሱ የሁለት አመት እንከፍላለን ብለናል እኛ ኢንሻአላህ እየፈለኩኝ ነው እኔ ማሻአላህ አላሁ አክበር ኦኬ ይሆናል ችግር የለውም ኢንሻአላህ እንደዛ ነው እኛ ጋር እንደዚህ የሆነ መርከዝ አስገብተን ትማራለህ ከ6 ክፍል ጀምሬ ትማራለህ ምናምን ቃልኩ አይ ትምህርት አልፈልግም ምናምን ብሎኛል አይ ትምህርት ግዴታ ነው ለመሰለ ሳተናው ባባኒ ግዴታ ሳተናውዬ ይኸውልህ ትንሹ ልጅ አሁን አይደለም የሚቆጭ ትምህርት አካዳሚክ ትምህርት ይኸውልህ ትምህርት ፓራራሊ ስትማር ፕሮፌሰሩን ላስከመውን ድረስ መድረስ ትችላለህ ትልቅ ቦታ መድረስ ትችላለህ ያለ ማድረግ ደግሞ አካዳሚክ ትምህርት መማር አለብህ አብዛኛውን ዲቤቶቹ የውጮቹ ቢያንስ እንኳን በትንሹ እንግሊዘኛ መቻል አለብህ ትምህርቶችን ማጥናት አለብህ ያካል ተማርክ ዝም ብለህ ቁርአን ብቻ የምትቀራ ከሆነ የቁርአን ተፍሲር ነው ማነው ሙፈሲር ነው የምትሆነው ወይ ደግሞ የተጅዊድ አስተማሪ አስቀሪ ነው የምትችለው ከዛ የዘለለ ነገር አይኖርም ኮምፓራቲቭ ሪሊጅን ከፈለክ ቢያንስ እንግሊዘኛ መቻል አለብህ እንግሊዘኛ ካልቻልክ ደግሞ አጠቃላይ ዓለም አቀፍ የሆኑ ይዘቶቹን ዲቤቶቹን ምናምኖቹን ያሉት እንትኖችን ማወቅ አትችልም ያን ደግሞ ለማወቅ ደግሞ አካዳሚክ ትምህርት መማር አለብህ ትምህርት ቤት መማር አለብህ ጨከን ብለህ ጥርስን ነክሰህ መማር አለብህ አሁን ላይ ነው ታይም አሁን ላይ ካልሰራ በኋላ ላይ ያስቸግራል ለዛ ነው አበሻ ይላሉ ሞራኖች 7 አመት ዩኒቨርሲቲ በስነ ስርዓት ሜዲካል ሳይንስ መማር አቅቶት 7 አመት ያከከ ይኖራል ይላሉ አሁን ጊዜው ነው አንተ ምንም ያለምንም ሐሳብ ያለምንም ስለ ልብስ ስለ መብል ምናምን ሳትጨነቅ መርከዝ ትገባለህ መርከዝ ውስጥ ለሁለት አመት ያክል ትቀመጣለህ እንደገና ደግሞ ኮንትራታችንን ደግሞ ከነገና እናድሳለን በዚህ ተስማማለህ መጀመሪያ ከሁለት አመት በኋላ ነው ትምህርት መጀመሪያው አሁን ነው ትምህርት መጀመሪያ መስከረም ላይ ትምህርት መጀመር አለብህ ሀቢቢ አካዳሚክ ትምህርት መማር አለብህ ይበቃል ጊዜም ራሱ ለምን የጨዋታዬ ምናምን ጊዜ አይኖርህም ትምህርትህን ትማራለህ ቁርአንን ትቀራለህ አዚ ሴም ታይም ትምህርትህን መማር አለብህ ሀቢቢ በኋላ እንዳይቆጭ እሺ በቃ ከአብዲ ጋር ያወራው ነው ያለውት መርከዝ እየፈለግን ያለው መርከዝ ልክ ስናገኝ እንደዛ ነው የሆነ ሰው ጋር ላስቀምጥ ፈልጌ ነበር ግን ምንድነው በባህሪ ባትግባባው ለምሳሌ ሊከፋ ይችላል ቤት አይደል የእናትና የአባት ቤት አይደለም ሰው ሊቀበል ይችላል የሆነ ሳሌ ስራ ሊል ይችላል የሆነ ነገር አድርግ እዚህ ጋር ምንም ሰራው ስራ የለም ትምህርትን ትማራለህ ከዛ በኋላ ደግሞ ቁርአንን ትቀራለህ አዘ ሴም ታይም ሰው ቤት ግን ከተቀመጥክ እኔ ብዙ ሰዎች እንሰደው ያሉኝ ሰዎች አሉ ሐሳቤን ቀየርኩኝ ወዲያው እንሰደውና እኛ ጋር ይቀመጣሉ ከልጆቻቸው ጋር እኩል ባያለብሱ ምናምን ነገር የሆነ ፊል ታረጋለህ ይሰማሃል ገብቷል ግልጽ ነው እንደዛ ነው ከዛ ስለዛ ነው ይሄ አሁን አደባባይ ላይ ዳዋ ምናምን ነገር ያወጡሃል አደባባይ ላይ ምናምን ነገር እየወጣህ ነው ያለው እሱንም ራሱ አሁን ለጊዜው ትምህርት እስከምትደርስ ልጅ ነህ አንተ በዚህ እድሜ ፀሐይ የመታህ ምናምን መሆን የለበትም ይደርሳል ኢንሻአላህ ሀያቤሱ ስገባ እሳት ነው የምትሆነው አንተ ሳተናው እኮ ነህ ሳተናው እሳት እኮ ነው ትንታግ ነው እኮ ካፌ የሚወጣው ማሻአላህ ዴቪድ እንደዛ አይነት ሰው በጣም ነው የሚያስፈልገው እንደዛ አይነት ሰው ላይ መስራት ነው የሚያግዝ ሰው ያስፈልጋል እሺ ኢንሻአላህ ኡስታዝ አሉ አጠገቡ አቤት እኔ ጋር ነው ያለው እኔ ቤት ማለት ነው እንዴ ሐሳቡን ተስማሙበት
ሐሳቡ ጥሩ ነው። ተስማሙበት። እንደዚህ አይነት በቃ ጥሩ ተስማምቻለሁ። በቃ እንደዛ ነው የሚጠቅመው ማለት ነው። የተለየ ሐሳብ ካላችሁ እኔ ይቀበላለሁ፣ ግን ለልጁ የሚጠቅመው እኛ የተመካከርነው በዚህ ደረጃ ነው። ኢንሻአላህ መርከዝ እየፈለኩኝ ነው። አዎ መርከዝ በቃ መርከዝ ሲገባ ጥሩ ነው። መርከዝ ደግሞ አሁን ይሄን ትማራት ማለት ነው። 6ኛ ክፍል ላይ በቃ 6 ክፍል ብቻ ተምሮ መቋረጥህም በቃ ምን ማለት ነው። እሱ ደግሞ ትምህርት አልፈልግም ምናምን ብሎኛል። አሁን በግዳጅ ትቀራለህ። እኛ ጋር የሆነ መርከዝ አንዳለ ንጽጽር ላይ ሰለምቱ ለሰለም የሚሰራ መርከዝ አለ። እኛ በራሳችን ያቋቋም ነው ማለት ነው። እዛ ውስጥም በቃ ትቀራለህ፣ ከልጆች ጋርም ትማራለህ። ይሄ ግድ ነው አልኩና እንደዚህ ነው የተቀመጠው። ከዛ ደግሞ ከዛ በላይ ያለው ከተገኘ ማለት ነው እንደዚህ መማር ትምህርቱ እንዳይቋረጥ ነው የሚፈልገው ማለት ነው። መርከዝ ገብቶ ጠዋት ወጥቶ ትምህርት ቤት ገብቶ ሲመጣ ቁርአኑን እየቀራ ምን እያለ ትምህርት እየተማረ ልክ እሱ ሲጨርስ ደግሞ ኮምፓራቲቭ ሪዲንግ እያጠና ምን እያለ ገና አሁን ትንሽም ስለሆነ እንትን ይላል። አሁን መንገድ ላይ ዳዋ ምናምን እያደረገ ፀሐይ እየመታው ነው። ትንሽ ልጅ ነው። ካሁኑ ኃላፊነት እንትን ማለቱ ትንሽ ይከብዳልና እናንተንም አላህ አጀዛችሁን ይክፈላችሁ። ከዛ ከነበረበት ቦታ ላይ አምጥታችሁ መሰብሰባችሁ እናንተም አላህ አጀራችሁን ይክፈላችሁ። ትልቅ ነገር ነው ያደረጋችሁት ማለት ነው። ቀላል ነገር አይደለም። ኢብራሂም የምትለው ነገር ካለ ጨምርበት። ማሻአላህ። አረ ኡስታዝ በጣም የሚገርም ነገር ነውና እኔ ያው ኡስታዝ እንዳልከው ሀቢቢ ስም ማን ነው? በአላህ ስም ማን ነው? እስቲ ደግሞ ቀና በልስ እንይህ እንጂ ዩኑስ። እንደዛ እንዴ ሳተናው ነው እንዴ ትንታቅ እየወጣ ካፉ ሳተናው ማሻአላህ ዩኑስ ሳተናው በቃ ትንታቅ ነው የሚወጣው እኮ እንትን ዮሐንስ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ለጠፉት ለእስራኤል ቤቶች በስተቀር የሚል የለ ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩም ይላል። ልክ እንደዚሁ በአንደበቱ እኔ ለዓለም ነው የተላኩት ሪሳላይ ለዓለም ነው የሚል ማስረጃ አምጣ ሲለው አይን ፍጥጥ ጥርስ ግጥጥ ይላል። እንግዲህ የጮጬ ልጅ በዚህ እድሜው ያንን የ30 ቤት ውስጥ ምናልባት 39 40 ቤት ውስጥ ወይ 40 ቤት ውስጥ ይሆናል መሰለኝ ሰውየው አላቅም። በቃ ጦጣ ነው የሚያደርገው። በሌላም ቀን እንደዚሁ ስናየው ጦጣ ነው የሚያደርጋቸው። ደግሞ እንትኑ ተፈጥሮ ይሄ አንደበተ ርቱዕ ነው። በተፈጥሮ ማሻአላህ ስላለ አይደለም ፊት ለፊት በተፈጥሮ በጣም እንትን ነው አንደበተ ርቱዕ ነው። በዛ ላይ በተፈጥሮ ደግሞ የመናገር ችሎታ አለው። በዛ ላይ ደግሞ ዕውቀቱ ደግሞ የሆነ እንትን ነው አንድ ቦታ ላይ ነው የሚያወራው። እኔ ከገረመኝ ፓርት እሱ ነው። አሁን ቶፒክ ወደሌላ ሲሄዱ አልጠየቅኩም እዛ ጋር ይላል ና ወደዚህ ተመለስ የሚለው ነገር አለ። በዛ ላይ ደግሞ ካፉ የሚወጣው ነገር ትንታግ ነው አያስበውና ይሄ ሳተናው ነው መባል ያለበት እንጂ ዩኑስ የሙስሊም ስሙ ነው። የቅጽል ስሙ ግን ሳተናው ነው። እስቲ ሳተናው በሉ እስቲ ያጀማ ወደታች ሳተናው በሉ። እኔ ያወጣው እሺ ማሻአላህ ገና ሳየው በቃ ሳተናው ሆነብኝ ማለት ነው። ቀጥሉ ጨምሩለት የሆነ ነገር እና ሀቢቢ ምን መሰለ ያው ትምህርት እንግዲህ ተስማምታል። ማሻአላህ ትምህርትን አደራ እሺ። እኔ የሚገርም ተምሮ የሚያነጻጽርና ሳይማር የሚያነጻጽር እኩል አይደለም። በነገራችን ላይ ተምሮ የሚያነጻጽር ሳይማር የሚያነጻጽር በጣም ይለያያል። በጣም መመክረ ነገር እኔም የተማርኩኝ ነኝ። ብዙ እንዳለ የተማሩ ናቸው። ደግሞ ጥቅም አለው፣ በጣም ትልቅ ጥቅም አለውና በርታ፣ አላህ ያግዝ። ካንተ በጣም ትልቅ ነገር ነው የምጠብቀው። እሺ ኢንሻአላህ በጣም ትልቅ ነገር እና በርተህ ተማር ትምህርትህንም ከዛ ደርሰንም ቁርአንን ሐፊዝ ከሆንክ በኋላ ይሄንን ሙቃረና ይሄንን ደርስ ይሄንን አቂዳ እንዲህ በደንብ ምታው። ከዛ በኋላ በቃ ሌላ አዲስ ትውልድ ማሻአላህ አዲስ ትውልድ እናገኛለን። እና ተተኪ አንድ ተገኝቷል በቃ እና በርታለን። እሺ ወንድማችን አላህ ያበርታ። የሚጨምሩ ካሉ ይጨምሩና ከዛ ወደ ልዑል እንመለሳለን። ልዑልን የሚያግዘው ሰው ካለ ጃ የምትለው ነገር አለ? እሺ አሁን ደግሞ እኔም ልጠይቃ አንዴ ታወራለህ ችግር የለውም። እኛ መጀመሪያ ልጁን እናስጨርሰውና እንትን እንበል ማለት ነው። የሳተናው ላይ ምንም አይነት ስጋት አይግባ ራሱ ማለት ነው። ኢንሻአላህ ልብስም ምናምን ነገር አመታዊ ልብስን የሚያስፈልገው ልብስን፣ ትራንስፖርትን፣ የእስክሪብቶ የደብተር ምናምን ነገር የኛ ጀማ አለ፣ የቲክቶክ ጀማ አለ። ምንም አይነት ስጋት አንድ ነገር ለደቂቃ ያክል አይደል ለሰከንድ ያክል ማሰብ የለብም። ሰው ጋር ከተቀመጥክ እኔ ሰዎችን እንቀበለው ያሉኝ ሰዎች ነበሩ። ሰው ጋር ከተቀመጥክ የሆነ ነገር ከጎደለ ይሰማል፣ ሆድ ይብሳል። ከብታ ቤተሰቦችን ጥለን የመጣው
ስለዚህ ያለው አማራጭ ምንድነው? መርከዙ ውስጥ ከሆንክ ግን እዛው ትበላለህ፣ ትጠጣለህ። ስራ የሚልም ሰው የለም፣ ሰራተኛ የተቀጠረ ነው። ከዛ ደግሞ የሚያስፈልገው ደግሞ ልብስ ምናምን ነገር ደግሞ እኛ እንችላለን ማለት ነው። ምንም እንትን የለውም። ያንን ነው የምናደርገው ሁላችንም። እንግዲህ ሳተናው ዩኑስዬ በርታ፣ አላህ ያበርታ። እንዳልኳችሁ ነው ይሄ ፀሐይ ላይ ምናምን ነገር አይወጣ። ምን አሉኝ ኡስታዝ? እሺ ቀጥሉ። የሆነ ልብስም ሞባይል ገዝተንላት ነበር። አሁን ሞባይል በቃ ብንሰጠው በቃ እንትን የፊልምና ምናምን ላይ በቃ ትኩረት ያደርጋል። ፎከሱን እንትን ላይ የሆነ ነገር ከዩቲዩብ ምናምን ካርቀሆነ ትምህርት ላይ እንትን ይሆናል ብዬ ነው ሞባይል የከለከልኩት እንጂ ሞባይል ገዝተናል፣ ልብስም ገዝተናል። እንደዚህ ነው ማለት ነው። ኢንሻአላህ ኡስታዝ ጀዛኩሙላህ ኸይረን ጀዛ። በቃ እንደዛ እናረጋለን። የኮንታክት ስላለኝ ከአብዲ ጋር ይገናኝ ማለት ከርሶ ጋር ነው የሚገናኘው። ከአብዲ ጋር ተለያይቷል። አብደላይ እዛ የነበረበት ቦታው ላይ የነበረበት አብዲ የሚባል ልጅ ነበረ ፕሮሰሱን ያካሄደው። ከዛ ትንሽ የሆነ እዛ ላይ ትንሽ እንትን እናረጋለን። ጴንጦች ምናምን ይዘኛል። እሙ ሙንዚር አለሽ? ሰላም አለይኩም እሙ ሙንዚር። ኦኬ ወአለይኩም ሰላም ወራህመቱላህ። አለ ኡስታዝ ስልክ ተቀበይልኝ እና ኡስታዝን ላገኛቸው በቴሌግራም ላይ እርሶን አገኘታለሁ። በርሶ በኩል ሁሉ ነገር እንጨርሳለን። ለልጁ አስፈላጊ ነው ብለን ምናምን እየተመካከረን መርከዝ መግባት አለበት ከተባለ የሚገባበትን እንትን ለ2 ዓመት ያክል እንትን የሚልበትን ኢንሻአላህ እንጨርሳለን። ምንም ሐሳብ አይግባሽ ዩኑስ። እሺ ኢንሻአላህ በርታ፣ አላህ ያበርታ። አይሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኤልያ ወሂድ ዑመር እንዴት ነህ? እንዴት ነህ? ሁላችሁም እንዴት ናችሁ? ሰላም ብለናል። የልጁ ወሬ ገርሞኝ አለይኩም ሰላም ጠብቅ ትንሽ ከልጁ አኳያ የሆነ ነገር ላወራ ነበር። አይ ቲንክ ልጁ ወጣ መሰለኝ። አለ ላስገቡት አለ طيب ወሂድ ዑመር ስታወራ የነበረውን ነገር ያዳመጥኩ ነበር። በትክክል ልጁ መማር አለበት። አሁን ላይ በተለይ ይሄ ያለንበት 21ኛው ክፍለ ዘመን ያለ ትምህርት አንድ እርምጃ መራመድ የማንችልበት ዘመን ነው። ምናልባት ወደ ኋላ ሄደን ባክ ኢን ሂስትሪ የነበሩ መሻይኾቻችንን ስናይ የዘመናቸውን ዕውቀት ብዙዎቹ የቀሰሙ አልነበሩም። አሁን ግን ወደንም ጠላንም የዘመኑን ዕውቀት ሳንቀስም ኢስላምን ማስተማር አንችልም። ምናልባትም አንዳንድ እስላማዊ አስተምሮችን በቅጡ ለመረዳት የግድ የቀለም ትምህርት አካዳሚክ ትምህርት ያስፈልጋል። ቀላል ምሳሌ ብንወስድ አሁን ኮንቬንሽናል ባንኪንግ አለ፣ የተለመደው የባንክ አሰራር። ይሄንን ራሱ በቅጡ ለመረዳት አንድ ሰው ኢስላሚክ ፋይናንስ ማጥናት አለበት። የተለመደው አይነት የባንኪንግ አሰራር አሁን ተለውጦ ወደ ክሪፕቶ ከረንሲ እየመጣ ነው። ይሄንን ለመረዳት ደግሞ ከፍ ያለ ሌላ እስላማዊ ዕውቀት ይፈልጋል። አካዳሚክ ዕውቀት ይፈልጋል። ስለዚህ እስላምን ከየዘመኑ ጋር ከስተማይዝ እያደረግን ያስማማን ለመሄድ የግድ የዘመኑን አካዳሚክ ዕውቀት መማር ማወቅ ያስፈልጋል። ትልልቅ ጽሁፎች የጻፉ በያሉበት ቦታ ላይ ዓለምን መነጋገሪያ ያደረጉ ሰዎች በተለይ ከሙስሊሙ ወገን ያሉት አካዳሚሻን ናቸው። ለምሳሌ በኢትዮጵያ 90ዎች ውስጥ ተነስቶ የነበረውና እስካሁንም ድረስ በብርቱ ስራው የምናውቀው ዶክተር ዛኪር ናይክ በዛ ደረጃ ኮምፓራቲቭ ሪሊጅንን የሰራበት እናም የዓለምን በር ያንኳኳበት ምክንያት አካዳሚሻን ስለሆነ ነው። ካልሆነ በዛ ደረጃ አይታወቅም ነበር። አህመድ ዲዳትን ብንወስድና ዛኪር ናይክን ብንወስድ ምናልባት ዛኪር ናይክ ከመጽሐፍ ቅዱስ አኳያ ያስተማረው ምናልባት ሙሉን ካፒ ፔስት የአህመድ ዲዳት ነው ብንል፣ ግን ደግሞ እሳቸው ተች ያላደረጉትን ያልነኩትን ነገር ኢስላም ኤንድ ሳይንስ እያለ ሂንዱይዝም እያለ ብዙ ነገር አስተምሮናል። ከሳቸው በላይ እሱ ታዋቂ ሆኗል እስካሁን ድረስ። ለምንድነው? አካዳሚሻን። ትልቅ ጸሐፊዎችን ብናይ አንድ ወቅት ሃሩን ያህያ የሚባል ጸሐፊ ነበር። ዓለምን ያነጋገረው አካዳሚሻን ስለነበረ ነው። በተለይ በኢቮሉሽን ዙሪያ የጻፋቸው መጽሐፎች ዓለምን በጥብጠዋል። አውሮፓ ላይ አንዳንድ ቦታ ላይ ሰላማዊ ሰልፍም ተወጥቶ ነበር። ስለ ኢቮሉሽን አንማር ይቅርብን እስከማለት ደርሰው ነበር። ስፔሻሊ ቱርክ ላይ ሰላማዊ ሰልፍም ወጥተው ነበር።
ምክንያቱም መጽሐፎቹ አነጋጋሪ ነበሩ። በተለይ አትላስ ኦፍ ክሪኤሽን የሚለው መጽሐፉ በጣም የሚገርም መጽሐፍ፣ በዚህ አጋጣሚ እንድታነቡት ነው መጋበዛችሁላችሁ። ስለዚህ መልእክተኛው ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም ሲሉ እውቀት መፈለግ በእያንዳንዱ ሙስሊም ላይ ግዴታ ነው ሲሉ የሚቀድመው እስላማዊ እውቀት ነው። አት ዘ ሴም ታይም አካዳሚካል እውቀትም ያስፈልጋል። ለዛ ነው እነ ኢማሙ ሻፊዒ ሲያወሩ ይሄ የቀዶ ጥገና ትምህርት የሕክምና ትምህርት ሙስሊሙ ቢማረው መልካም ነው ብለው ይናገራሉ። በዘመናቸው የነበረውን ማለት ነው። የነ ኢብኑል ቀይምን ስራዎች ብናይ ኢብኑል ቀይም በዘመኑ የነበረ አንድ ትልቅ እስላማዊ ሊሂቅ አት ዘ ሴም ታይም ሶሻል ሳይኮሎጂ ላይ ትልቅ ስራ የሰራ ሰው። ሁሉንም መጽሐፎቹን ብናነባቸው ሶሻል ሳይኮሎጂ ላይ ምናልባት ዛሬ ላይ መስራት እንፈልጋለን የሚሉ ሰዎች የዚህን ሰው መጽሐፎች ቢያነቡ ብዙ መማር የሚችሉበትና መጽሐፍ የሚችሉባቸው መጽሐፎች አሉት። እያንዳንዳቸው በየዘመናቸው የነበረውን እስላማዊ እውቀት ከመማር ባሻገር የነበሩበትን ተጨባጭ ያውቁ ነበር። ለዛ ነው ኢብኑል ቀይም ራሱ ሲናገር ያለበትን ተጨባጭ የማያውቅ አንድ ዓሊም እንደሱ ጃሂል የለም ይላል። ሳተመልኩም በሚለው ላይ ፍጡር መሆኑን እያየን ነበረ። አምልኮም ደግሞ ያመልኩታል እና ያው ፍጡር እናመልካለን የሚሉ ሰዎች ብዙ ናቸው ያሉት እና አጋጣሚ ልውል ደግሞ ምንድነው አናመልክም ነው ፍጡር አናመልክም ፍጡር አይደለም ነው የሚለው የነበረው። ፍጡር ስለመሆኑ ብዙ ማስረጃዎችን አቅርበን ነበርና ያ ነገር ይቀጥላል ማለት ነው። ሐሳብ መጨምሩበት ነገር ካለ ጨምር ማድረግ ትችላላችሁ ኢብራሂም። እሺ ኡስታዝ፣ አው በጣም የሚገርም ነገር ኢየሱስ ፍጡር ስለመሆኑ እኔ አንድ እነሱ ገና ሲወለድ ፍጡር ነው ከዛ በኋላ ፍጡር አይደለም ለሚሉት ነገር እኔ አንድ መረጃ አለኝና በመጀመሪያ ደረጃ ኢየሱስ ተመጋቢ እንደነበረ ቢብሊካሊ ማስረጃ አለንና ያው ከእናቱ ወር ጀምሮ ይበላል። ግን በቃ እዛ ውስጥ ከገባ በኋላ ፍጡር አይደለም ምናምን ብለው ሲያዋክቡ እንመለከታለን። ማቴዎስ ወንጌል ምዕራፍ 11 ላይ የሰው ልጅም እየበላና እየጠጣ መጣ ይላል። ስለዚህ ሲበላ የነበረው እንደምታውቁት አሳ የተለያየ ነገር ይመገብ ነበር። ተርቧል። ከዛ በኋላ የሚበላላችሁ ብሎ ጠይቆ በልቷል። ራሱ ሲበላ ደግሞ በቁመት ያድግ ነበር። እንደምታውቁት ምን ይል ነበረ? ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር አለ። በቁመት ራሱ ያድግ ነበር። ስለዚህ በቁመት የሚያድገው ምን እያደረገ ነው? እየበላ ነው። ስለዚህ እየበላ ያደገው ነገር ይሄ ኮምፖዚሽኑ ራሱ የሰውነቱ መገንባት በራሱ ከምን የመጣ ነው? ከፍጡር የተገነባ ነው እንዳለ ማለት ነው። ሙሉ በሙሉ ከፍጡር የተገነባ ነው። ስለዚህ ይሄ ከፍጡር የተገነባው ከተዋህዶ በኋላ ነው የራሱ። ስለዚህ ይሄ ፍጡር ከአፈር ውስጥ ከምናምን የተገኙ ነገሮች ናቸው እነዚህ ሁሉ። ስለዚህ እነዚህ ሁሉ አንድ ላይ አይመለኩም ወይ? ይሄ ራሱ አንድ ላይ አይመለክም። ይሄ ሰውነቱ ራሱ ያደገው በዚህ ነው ከእናቱ ወር ጀምሮ ማለት ነው። እና ይሄንን ለማለት ፈልጌ ነው። ሌሎች ደግሞ ምናልባት አንድ ማንሳት የምፈልገው እነዚህ ውስጣችን ያሉ ከኛ ተለይተው መኖር የማይችሉ እንትኖች አሉ። ምንድነው የሚባሉት? ኦርጋኒዝምስ አሉ። ትንንሽ እኛ ውስጥ ናቸው በቃ የሚኖሩት ማለት ነው። እና ከኛ ዲፔንድ በቃ እኛ ባለን ሰዓት እነሱ አሉ። በቃ አንድ ሚቹዋል ላይፍ ነው የምንኖረው። እነሱም በቃ ከዚህ ጋር አንድ ላይ የሚመለኩ ናቸው ራሱ። እና በጣም ብዙ ነገር አለ ኡስታዝ። መጨመር የሚቻል ከሆነ ከነ መጽሐፎቹ እንትንላለን ኢንሻአላህ። ወይ ሰው እናስገባና እንጠይቅ። ሰው ካለ ምናልባት ክርስቲያኖች ካላችሁ ፍጡር አናመልክም የምትሉ ክርስቲያኖች ግቡና እንጠይቅ። ፍጡር አናመልክም የምትሉ ክርስቲያን ቁጥር አሳዩ ካለ። ክርስቲያን ብቻ አስገቡ፣ ሙስሊም እንዳታስገቡ ከዚህ በኋላ። አንዱን ቦታ ለክርስቲያን እሺ፣ አንዱን ቦታ ለክርስቲያን እንዳታስገቡ ሙስሊም። እሺ ኢቦ ኮሜንት ልጆች እንዳትከፍቱ እሺ። ኮሜንት ይዘጋ ብለዋል አብዛኛው። 1 ሚሊዮን ታፕታፕ እስክንገባና ኮፒ ሊንክ እሺ። እስከዛ እናንተ ተወያዩ። ኮሜንት ሌሎቻችሁ እንዳትከፍቱ ኢንሻአላህ። ሬይነር ምናልባት ከዚህ ጋር የተገናኘ ላይሆን ይችላል፣ ግን ሌላ ክርስቲያን እስከሚመጣ እናስተናግደው ኡስታዝ ወይስ ርዕሳችንን እንቀጥል? እሱ እኮ ከኛ ጋር አንድ ነው። ብዙ እንትኑ ኢየሱስ ፍጡር መሆኑን ያምናል። ድንግል ማርያም ማፀን ውስጥ ደግሞ ኢየሱስ ይመለካል ብሎ አያምንም። ኢየሱስ ይመለካል ብሎ አያምንም። ስለዚህ ምኑን ነው እሱ የምናወራው? ማለት ኢየሱስ ይመለካል ብሎ አያምንም። ዩኒታሪያን ነው እሱ። ሬነር መጨመር የምትፈልገው ነገር ካለ ጨምርበት። እኛ በተናገር ነው ማለት ነው። ኢብሮ ያለው የነበረው ምንድነው? ይበላና ይጠጣ ነበረ። ቢያንስ ፍጡር ካልሆነ እንዴት ሊበላና ሊጠጣ ቻለ?
የሚበላና የሚጠጣ ነገር ደግሞ ይራብ ይጠማ ነበረ። የሚበላው ምግቦች ምናምን እስካሉ ድረስ ፍጡርን ነው የሚያመለክተው። አይ አልተፈጠረም ማለት በጣም ከባድ ነው። መብላት መጠጣቱ ማለት ነው። መብላት መጠጣት ብቻ አይደለም አውትፑትም ያደርግ ነበረ። ማቴዎስ 15 ላይ እንደተገለጸው ማለት ነው። ወደ አፍ የሚገባ ሁሉ ወደ ዳሪ ይወጣል እያለ ነው የሚናገር የነበረው። እሺ ጨምሩበት። መጨመር የምትፈልጉ ሰዎች ካላችሁ ጨምሩበት። ክርስቲያኖች ገብቷል። እሺ ወይ ወጡ? ለምን ወጡ? ክርስቲያኖች ነበር የገቡት። ታደለ ማን ያስገባ? ኢብሮ ራስ ካስገባ ወይ አንድ ሰው ያስገባ። አስር ሰው አስገባ ሲሆን ትክክል አይደለም። ወይ አንድ ሞዴሬተር ሰጥና ያስገባ አንድ ሰው ሌላውን ነገር ይፈታል። አይ እንትን በቃ ኢብራሂም ብቻ ያስገባ። ሌሎቻችን አርፈን እንቀበል። እሱ ማኔጅ ያድርገው የሚያስፈልገው ነገር። ኮሜንቱን ከፈቱትና አንድ ክርስቲያን እናስገባና ከሱ ጋር እየተወያየን አዘሴም ታይም ደግሞ ወደ 1 ሚሊዮን ታው ታደርጉታላችሁ ማለት ነው። ከዛ እንትን ኮሜንቱን ዝጉት እንትን ሲል ማለት ነው ታብ ሲጀመር። መጀመሪያ ግን ከስር ይጻፍ አንድ ክርስቲያንና አስገቡ። ሲያስገባ ደግሞ ኢብራሂም ያስገባ ራሱ ማለት ነው። መርጣ አስገባ ራስ። እሺ ኡስታዝ ክርስቲያኖች ካላችሁ ቁጥር አሳዩኝ። ሌላ ሰው እንዳታስገቡ እሺ። ቁጥር አሳዩኝ። ክርስቲያን ካለ ቁጥር አሳዩ። አዎ ቀደም ብላችሁ የምታወሩ ሰዎች ትወጣላችሁ እሺ። ሰው እያወራ በሰው መሃል ጣልቃ የሚገባ ሰው ይወርዳል ሁልጊዜም። እሺ ቁጥር አሳዩ። ክርስቲያን ካለ መግባት የሚፈልግ ኢየሱስ ኖ ፍጡራና መልክ የምትሉ ክርስቲያኖች ካላችሁ አንድ ሰው አሳዩን። ያው ቁጥር አሳዩንና ግቡ እሺ። ቁጥር አሳዩ። ከሌለ እንግዲህ እሺ ጁነይድ ቁጥር አታሳይ። ሙስሊም አይደለ? ቁጥር አሳዩ። ጥያቄ እንጠይቃለን እኛ ፍጡራና መልክም የምትሉ ካላችሁ ቁጥር አሳዩና እኛ ያው በጣም ብዙ መረጃ ነው ኡስታዝ ያመጣው። ሱብሃንአላህ ዛሬ ጉድ ነው የሚያረከውና አይ ክርስቲያኖኛ በቃ ፍጡራና መልክም የምትሉ አንዳንድ የሚያሳዩትን ሙስሊሞች ሚዩት አድርጓቸው። እሺ ሚዩት አድርጓቸው ቀጥታ። እሺ ቢኒያም አልገባህም? ኦኬ ቢኒያም እስካሁን አልገባም። ኦኬ አንድ አምላክ በብቸኝነት ነው የምናመልከው ፍጡራና መልክም የምትሉ ቢኒያም እኮ ኦሬዲ የገባ ነው አየር ላይ። እሺ ገባ ቢኒያም ኤቢ እሺ ኡስታዝ እንቀጥል አይደል? አዎ እንትኑ ተገባው ጥያቄው ገብቷ። ቢኒያም ሰላም ብያለሁ በቅድሚያ። አይ ለጥያቄ አይደለም የገባሁት እኮ ለምንድን ነው የገባው? ሻሃዳ ለመያዝ ኦኬ መስለም ፈልገህ ነው? አዎ ኦኬ እንዴት ደሳል ማለት ለመስለም እንዴት አሰብክ? እስቲ ንገረን። ክርስቲያን ነበርክ? አዎ ክርስቲያን ነኝ። ኦኬ ክርስቲያን ነበርክ ማለት ነው። ኦኬ ክርስትና ልትተውበት የቻልክበት ምክንያት ምንድነው? እንትን እከታተላለሁ እዚህ እናንተን። እሺ እና ነገር ባጭሩ ክርስትና ልትተውበት የቻልክበትና እስልምናን ልትቀበልበት የቻልክበትን ምክንያት ባጭሩ ንገረን እስቲ። ኢየሱስ ሰው እንደሆነና ነብይ እንደሆነ ስላመንኩ ብቻ። ማሻአላህ። ስለዚህ አንድ አምላክን ነው ሰማይና ምድርን የፈጠረ አንድ አምላክ አለ፣ እሱ አላህ ነው። እሱን ለማምለክ ፈልገን የመጣው። አዎ በቃ እንደዛ ከሆነ ኤብሮ ሻሃዳ ሲይዘው። እሺ ማሻአላህ። እሺ ቢኒያም እኔ የምለውን አብረህ ትላለህ እሺ? እሺ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዓብዱሁ
عبده ورسوله ورسوله كالله ውጪ ካላህ ውጪ ካላህ በእውነት የሚገዙት በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ ነብዩ ሙሐመድም የአላህ መልእክተኛ እና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ እሺ ኢየሱስም መሆናቸውን በልቤ አምኜ በአፌ አላሁ አክበር በጣም ደስ ይላል እንግዲህ ያው ዛሬ አንተ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት እንኳን ታት ነፃ ወጣ እንኳንም ወደ እስልምና ወደ ተፈጠርክበት ሃይማኖት አላህ መራህ እንኳንም ኦሬዲ ተወለድክ ነው እና ከበፊቱ ያለውን ነገር ያብሳል ብለዋልና ከዚህ በፊት የሰራሃቸው ነገሮች እንዳለ ታብሰውልህ ዛሬ አዲስ ሰው ሆናል እንኳንም አላህ እስልምናን ወፈቀ እና ከዚህ በኋላ ያለው ነገር ኢንሻአላህ በኋላ እኔ ምነግርህ ይሆናል ማሻአላህ አላህ ይቀበልህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ማሻአላህ አላህ ይቀበልህ እንግዲህ ያው የመጣኸው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታን አላህን በብቸኝነት አመልካለሁ ብለህ ልታመልከው ነው የመጣው ማለት ነው ኢንሻአላህ ትምህርት መማር አለብህ ያው ለጊዜው ሚዲያ ላይ ለተወሰነ ጊዜ ካስፈለገህ ሚዲያ ላይ መምጣት ልክ እንደ ዳሪያ እንደምታየው እኛ ጋር ከሰራችን አይጠፉም እዚህ ቤት እየመጣ ገስት ላይ እየገባ ቁጭ እያልክ መማር ምናምን ትችላለህ ስንወያይ ስንማማር አሁን መሰረታዊ ዕውቀቶችን ያገኘው ነገር ግን ዲቴይል የሆኑ ዕውቀቶችን ለማወቅ ትምህርት መማር አለብህ ከላይ መታየት እህት አለች ሙሙንዚራ አለች አለ ኡስታዝ ለሷ ስልክህን አስቀምጥላትና የሰለንቶች ግሩፕ አለ እዛ ውስጥ ገብተህ ትምህርት ትማራለህ ማለት ነው ከግራውንድ ጀምሮ ብዙ አይነት ትምህርት አለ መታነባቸው ጽሁፎች አርቲክሎች ምናምን በጣም ሰፊ የሆኑ ነገሮችና ኦዲዮዎች ምናምን ነገሮች አለው እዛ ትላለህ ማንኛውም ጥያቄ ሲኖርህ እዛ መጠየቅ ትችላለህ ማለት ነውና ኢንሻአላህ በርታ አላህ በርታ ይሄንን ነው እኔ የምለው ማለት ነው ሌሎች መጨመር የሚፈልጉ ሰዎች ካሉ ጨምሩና ወደ እንግዳችን ወረደ እንግዳው ወረደ ኦኬ ወደ እንግዳችን እንሄዳለን ማለት ነው ሌሎቻችሁ መጨመር የምትፈልጉት ነገር ካለ ጨምሩ እና ወደ ትምህርት እንሄዳለን ቶሎ ኢንሻአላህ አይ ትምህርታችን ላይ ብናተኩር የተሻለ ይመስለኛል ኡስታዝ ምናልባት እንትን እንዳንል እሱ በቃ ትምህርት ላይ ትኩረት አድርገሽ ቢኒያም ኡስታዝ እንዳለ ያው ዛሬ ቀጥታ ወደ ሰላት መግባት አለብህ ሻወር ውሰድ እሺ ያው እስልምና በደንብ ያስተምሩታል እንደገባው ሁሉ ነገር አለ ትምህርት አለ እዛ እዚህ ማንናገረው እዚህ ሻወር ስለመውሰድ የውዱ አደራረግ ምናምን ነገር ውዱ አደራረግ ምናምን እዛ ትምህርት በደንብ ስላለ በደንብ ሙስሊም ስምህ ያው በጣም አክበር
አላሁ አክበር አላሁ አክበር ያወሳቸው በቀድሞ ነቢያቶችም ትንቢት ያስነገረ የአንድ አምላክ መልእክተኛ ናቸው እሳቸው አላህ ራሱ ማለት ነው ማለት ነው። ከዛሬ ጀምሮ ኢንሻአላህ ሙሙሲርን ከላይ ያለችው አናገኛት ከኔ በላይ ያለችው ጭንቅላቴ ላይ የተቀመጠችው ማለት ነውና እሷ አለች። እሷም በውስጥ መስመር ስልከን ስጣት። እሺ እሺ። ሰላም አለይኩም። ወአለይኩም ሰላም። እሺ አንድ ሰው ላወርድ ነው። አብዱል ፈታህ ያው ቤት ክርስቲያኖች እሺ ክርስቲያን ካለ ይቆራረጣል አትበሉ። ኮፒ ሊንክ አድርጉ። እሺ ይቆራረጣል አትበሉ። ዝም ብላችሁ ክርስቲያን ካለ ቁጥር ያሳየን። ወይ እንትን እኔ ሐሳብ አለኝ። ሬነርን ትንሽ ደገፍ ብናረገው ኦሬዲ 80% ወደኛ ስለገባ 80% ወደኛ ስለገባ 20ዋን ብንጀምራት አሁን ሰዎች ካሊሉ ማለት ነው እንዲሁ እንደናፈቅ ነው እንደጓጓ ዳርዳሩን ከሚል ቆብም አለው አንድ 3 እኔ ጋር ተገዝቶ የተቀመጠለት ይሰድልኝ ቦታ እያያዘ ስለሆነ ቤት አሁን ሬነር ሰላም ብያለሁ። በቅድሚያ ሰላም፣ እንዴት ነው ኡስታዝ? እንዴት ናችሁ? ሰላም ነው፣ ጌታ ይባረካል። ሰላም ነው። ሶላ ስክሪፕቸራ ነው ወይስ ሶሎ ስክሪፕቸራ ነው አንተ? ኑዳ ስክሪፕቸራ ነው። ሌላ ትራዲሽን ዜሮ ትራዲሽን ሶላ ስክሪፕቸራ ማለት ሱፕሪም ኦቶሪቲ ከዛ የተቀረውን ነገር ቸርች ትራዲሽን እና የካውንስሎቹን ሰቦርኔት ኦቶሪቲ አድርገው ነው የሚቀበሉት። ክላሲካል ፕሮቴስታንቲዝም እንደዛ ነበረ። ማጅስትሪያን ሪፎርመሮችም እንደዛ ነበሩ። በኋላ ላይ ደግሞ እነ ሜኖናይት ምናምን ሲመጡ አናባፕቲዝም ምናምን ሲመጡ ራዲካል ፕሮቴስታንት ውስጥ ወይም ራዲካል ሪፎርመሮች ሶሎ ስክሪፕቸር የሚል ነገር ነው የተቀበሉት። ሶሎ ማለት ስክሪፕቸር ብቻ፣ ሰቦርኔት ኦቶሪቲን አይቀበሉም። አንተ የትኛው ነህ? ሶላ ነው አሚ ሶላ ነው አሚ ሎክ ጥሩ። እሺ አራት ወንጌሎችን ትናንት ስናወራ ነበር እና እሱ አሉ በሪል እንደዛ ብሎ ቢዘግብ ነበሩ። አርጌንስ የሉቃስ አንዳንድን ሲያብራራ በኮሜንተሪው ብዙዎች በየተራ ታሪክን ሲያዘ ከዛ ውስጥ እኔ እንኳን ያነበብኳቸው ብሎ የሚያስቀምጠው የማቲያስ ወንጌል፣ የቶማስ ወንጌል ምናምን የሚባሉ ብሎ አስቀመጠ። ከነዚህ ውስጥ ግን የተመረጡት አራቱ ብቻ ናቸው አለ። ማን ነው አራቱን አራት አድርጎ የመረጣቸው? ሬነስ የመጀመሪያው አራት ያለው ሬነስ ነው። ኢራኒየስ ነው። ኦኬ ኢራኒየስ ነው የመጀመሪያው። ምንድነው ሸርጡ? መስፈርቱ ምንድነው? እኔ እንጃ ነው ያለቀው። ያው እንደ ሊንክ አለው አይደል? ከነሱ ጋር ከሐዋርያቶች ጋር እኮ ምንድነው የነሱ ሌሎቹ ለምንድን ነው ያልተካተቱት? ሉቃስን ኦልሬዲ እኔ እሱን አላውቅም። ምክንያቱም ሉቃስ ለቴዎፍሎስ ሲጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ ሲል በዛ ዘመን ነበር ወይ ከሉቃስ በፊት ነበር ወይ የሚለው ነው እኮ አለ እኮ እሱ እኮ የተለያዩ ወንጌሎች ነበሩ አለ። ከዛ ውስጥ አለ ራሱ ማለት ነው የኮሜንተሪው ማለት ነው የሉቃስን ወንጌል ኮሜንት በሚያደርግበት አርጌንስ በእንግሊዝኛው ኦሪገን ይባላል። ኒው አድቨንት ላይ ታገኘዋለህ መጽሐፉን ስትፈልግ ረጋ ብለህ ይኸው እሱ ጋር ማለት ነውና ሉቃስ አንዳንድን ሲተነትም ምንድነው ያለው? ብዙዎች የተባሉ ብዙ ወንጌሎች ነበሩ ብሎ ካለ በኋላ ከዛ ውስጥ የተመረጡት
እሱን አላውቅም። አራቱን የሉቃስን ወንጌል የጻፈው ማን ነው? ያ በሬነስ እንዳለው አውሮ የሬነስ ነው። እነዚህ አራቱ እንደጻፉ ነው። አራቱን ወንጌሎች የመረጠው እሱ ነው። በጉባኤ ደረጃ ለመጀመሪያ ጊዜ አራት ወንጌሎች የተመረጡት መቼ ነው? ከእንትን በኋላ አይደለም ነበር ኮንስታንቲኒያ ላይ ነው ወይስ አይደለም? ኮንስታንቲኒያና የኒቂያ ጉባኤ እሱ ኢኩሜኒካል ካውንስል ነው፣ ነገረ ክርስቶስ ላይ ነው። መጽሐፎቹ በቀኖና ደረጃ መቀነን የጀመሩት መቼ ነው? ለመጀመሪያ ጊዜ በጉባኤ ደረጃ ምን ነበር? እኔ አላጠናሁም እሱ። በ363 በሎዶቅያ ጉባኤ ነው አይደል ለመጀመሪያ ጊዜ የተቀነነው? እሺ ያ ጉባኤ ሎካል ነው ወይስ ዩኒቨርሳል ነው? ኢኩሜኒካል ነው ወይስ ሎካል ነው የነበረው? ስጠይቀኝ እኔ አላውቅም። አንዴ አላውቅም ካልኩ እሺ። ለማንኛውም ወንጌሎቹ እንደዛ አጥናቸው። እሱ ነገሮች ላይ ስታጠና ለመስለም እንትን ጫፍ የሚያደርስ እሱ ነው ብዬ ማምናለሁ። ምክንያቱም አሁን እናንተ ስናስበው የአምላክ ስም ራማትን የሚባሉ ከቀኝ ወደ ግራ የሚነበቡ ጽሁፎች ዮዴሄ ቫቭ ላይ ከአዶናይ ላይ አኦዋ ሲጨምሩ ያህዌ የሚል ነገር መጣ። ስተት ነው አነባነቡ። ምን ተብሎ በትክክል እንደሚነበብ አይታወቅም። ግን አያም ይሄ አሸር የሚለው አያም ማለት ከሆነ ሂዝ ተብሎ ነው የሚባለው የሚል ነገር አላቸው። ስለዚህ አይ እንደዛም ደግሞ አይደለም እንትን ማለት ዘሊቪንግ ዋን ማለት ነው ሀየ ከሚለው ቃል ከዕብራይስጥ ነው የተገኘው ብለው ያምናሉ። ስለዚህ አላህ የሚል ስም እኛ ጋርም አለ በእስላምም ያስማማናል። እሱ ነገሮች ማለት ነው። አንድ አምላክ አለ፣ አንድ አምላክ አንድ ፐርሰን ነው ብለህ ታምናለህ። ኢየሱስ ከድንግል ማርያም ማህፀን ውስጥ በድንግልና ተወልዶ የሚጀምረው ፕሮሰስ ማድረግ የሚጀምረው ከማርያም ነው አይደል በእናንተ እምነት? አዎ። ስለዚህ ኢየሱስ ክርስቶስ ኦንቶሎጂካሊ ሰው መሆኑን ታምናለህ። አዎ። ሜታፊዚካሊ ደግሞ ነብይ፣ መልእክተኛ፣ መሲህ መሆኑን ታምናለህ። አዎ። ስለዚህ እዛ ጋር ምንም እንትን የለም። ቅዱሳን መጽሐፍት ላይ ነው ልዩነት ያለው ማለት ነውና እስቲ ልዩነት የለውም እንትኑ ላይ ስለ ክርስቶስ የሚለውን መረዳት አይሁድና ክርስቲያን ክርስቶስ ብሎ የሚረዱት ንጉስ ወይም ደግሞ ሊቀ ካህን ብሎ አይደል ክርስቶስን? አይ እንትን ነው የብሉይ ኪዳን ላይ የሚጠበቀው መሲህ አለ አይደለ? አዎ። በሚሽና ላይ ነው አይደል በትልቁ የተጻፈው? አይ ምሳሌ ማሻህ የሚጠብቁትን ማሻህ ይመጣል የሚል የቱ ጋር ነው ያለው? ማሻህ የሚጠብቁትን አይደለም። ማሻህ የሚል የት አለ? እንትን ላይ ከኦሪት ዘፍጥረት ከዘዳግም ድረስ እኮ ስለ ክርስቶስ ወደፊት የሚመጣውን ነብይ ክርስቶስ ሳይሆን እዛ ጋር የተቀቡት ምንድነው ሌዋውያን ሐማሻ ይላቸዋል። ሐማሺያህ እስቲ ደገመው። ሐማሻ ማሺያህ ነቢያትን ነገስታትና ካህናትን ነው አይደለ? ነቢያትን ይላል እንዴ? ነቢያት መሲህ ተብለዋል። ለምሳሌ ዳዊት መሲህ ተብሏል። ንጉስ ስለሆነ ነው። በቀባዋቸው ላይ ያለው እኔ እንጃ የቱ ጋር ነው ስለማ ያለው? መዝሙር ላይ አለ፣ እንደገና ደግሞ ዕንባቆም ላይ አለ። በቀባዋቸው ላይ የቀባዋቸውን ይላል። የቀባዋቸውን ሲል የተቀቡ ናቸው። ማሺያህ ነው የሚለው። በግሪክ ሰብትጀንት ላይ ደግሞ ክርስቶስ ነው የሚለውና ነብይ፣ ካህንና ንጉስ ሶስቱም ስለሚቀቡ መሲህ ይባላሉ እነሱ። ወይም እሱ ጋር ምንም እንትን የለውም። አሁን የሚጠበቀው መሲህ በአይሁዶች የሚጠበቀው መሲህ ሶስት እንትኖች አሉ፣ ኦፊሶች አሉት አይደለ? ነብይ ነው። ዲክሽነሪ ላይ ሳይኮን እንትን አለኝ ሶስቱን ነው ያስቀመጠው። ሴንት፣ ኪንግ እና ፕሪስት ነው የሚለው። አይ ነብይም ነው እሱ ችግር የለውም። አሁን ችግር የለውም። ቼክ አድርገው ጊዜ እንዳናቃጥል ለቦዛ ጋር ማገዶ የሚመጣው መሲህ ሶስቱንም ያቀፈ ነገር ነው የሚሆነው ማለት ነው። ነብይ ሆኖ ትምህርት ያስተምራል። ከዛ ደግሞ እንትን ይላል ማለት ነው። ንጉስ ሆኖ ይፈርዳል ማለት ነው። ብይን ይሰጣል ማለት ነው። በተሰጠው ጸጋ ማለት ነው። ሶስቱን ነው እንትን የሚለው።
ታዲያ ኢየሱስ ላይ እንደዛ ታምናላችሁ ስለ ኢየሱስ? አዎ እኛ አገልጋይ መሆኑን ይናገራል ቁርአን። እኔ የአላህ ባሪያ ነኝ ይላል። አገልጋይ ሆኖ አሳልፈዋል። ነብይ ሆኖ አሳልፈዋል። አሁን የሚመጣው ደግሞ ሲመጣ በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ በቁርአንና በሐዲስ አማካኝነት ይበይናል፣ ይፈርዳል። ወደፊት ሲመጣ ሐዲስ ላይ አለለ። አይ ካህን ነው ሲለው በዛ አውድ ነው በዛ አውድ ነው ተሾማል ካህን ማለት ለምሳሌ ካልቸር ያለው ትራዲሽናቸው እንደዛ አይደለም። ኢየሱስ እንደ መልከ ጸዲቅ ነው ክህነቱ። መልከ ጸዲቅ በሬ ያርድ ነበር ስታየው? በሬ አላረደም። ክህነቱ አንተ እንደ መልከ ጸዲቅ ሹመት ለዘላለም ካህን ነው የሚለው። ክህነቱ በግ ምናምን አይደለም የሚያርደው፣ እንደ አሮን አይደለም። አሮን ናቸው። ክህነቱ መዝሙረ ዳዊት ምዕራፍ 110 ቁጥር 4 እና አንተ 5 ስትመለከተው አንተ እንደ መልከ ጸዲቅ ካህን ነህ ብሎታል። እንደ መልከ ጸዲቅ ነው ክህነቱ። መልከ ጸዲቅ ደግሞ ክህነት ደግሞ ይሄ በሬ በግ ምናምን ነገር የሚያርድ ካህን አልነበረም አይደለ? ልክ ነኝ አይደለው? ያው አንዴ ነው አብርሃምን ያገኘው፣ ከዛ በኋላ የለም። እሱ ሰመርጅን ነው። ልደትም የለውም፣ ሞትም የለውም፣ የዘር ቁጥርም የለውም፣ መነሻም መድረሻም የለውም አይደለ? መልከ ጸዲቅ እሱ ኦንቶሎጂካል ነው። ከኢየሱስ ጋር የሚያመሳስላቸው ደግሞ ሜታፊዚካሊ ነው አይደል? እንደ ክህነታቸው ነው የሚያመሳስላቸው። ክህነት ደግሞ ባህሪን አይደለም የሚያመለክተው። በባህሪ ግን ከኢየሱስ የሚለይ ለዘመኑ ጥንት ማለትም ልደት የለውም፣ ለህይወቱ ፍጻሜ ሞት የለውም። ቁጥር 4 ላይ ደግሞ ሰው ነው። ያ ሰው መልከ ጸዲቅ ሰው ነው አይደለ? ራይና ሰው ነው። እናትና አባት አሉት? እናትና አባት የሉትም ይላል፣ ግን ያው አልተጻፈም የሚል ነው እኔ መረዳቴ። አረ ከታ መጣ የትውልድ ቁጥርስ እኮ የለም፣ ምንም የተዘገበ ነገር የለም። ታዲያ አልተጻፈም የሚል የቱ ጋር ነው ያየው? አልተጻፈም የሚል እኮ ያው ተወልዶ የትውልድ ደግሞ ቁጥር የሉትም። እንግዲህ ቤታችሁ ማትቆጣጠሩ ከሆነ እንግዲህ ከባድ ነው። ማንም ሰው ያስገባ ተብሎ ነበር ኤብሮ። አዎ እኮ ተናግሬ ነበር እኔም እኮ እና በቃ ቀጥሉ እናንተ። ስለ እንትን ነገረኝ እስቲ ኡስታዝ። ባለፈው ከተመቸ ባለፈው የጀመርነው ስለሞት ወይን እንጨርስ እንጂ የጀመርነውን እንጨርስ እንጂ ማለት ማውራትም አልቻልንም። ራሱ ያው ቤቱ ዲሲፕሊን ከሌለው እኔ እቸገራለሁ። እኔ ኢብሮ የገስት ሞዴሬተር አንሳ፣ አንተ ብቻ አስቀምጥ። ሲጀመር ማለት ነው ኢብሮ ራስህ ብትሆን ኡስታዝ እያወራ አታስገቡ። በቃ ኡስታዝ ብዙ ጊዜ ተናግሯል አይደል እንዴ? ችግር የለውም። በቃ ቀጥሉ እናንተ ቀጥሉ። በእንደዚህ አይነት ነገር ነው እንኳን መቀጠል ትንሽ እንትን ይደበረኛል። በቃ ኡስታዝ ችግር አለባቸው አንዳንዶቹ አይሰሙም። ቀጥሉ ኡስታዝ አፈወርቅ። በቃ ሁሉንም አንዴ ላንሳው። አይ ችግር የለውም። በቃ እኔ ቦታላችሁ ይሻላል። የሚሻለው እሱ ነው። ኧረ በአላህ ኡስታዝ እንዴ ሰዓትም የለኝም ራሱ። ኢንሻአላህ ሌላ ቀን እመጣለሁ። ኧረ በአላህ እንዴ ኡስታዝ ጨርስና ልውጣ። እኔ መውጣት የማይቀርም ነበረ። የመልከ ጸዲቅ እንደዛ ነው። እናትና አባትም የሉትም። ስላልተጻፈ ነው የሚለው የሰዎች አተረጓጎም ነው። ያ ነው እኔ የምረዳው ማለት ነው። ስላልተጻፈ ነው የሚል ነገር አላየውም፣ ግን ምን እንደሆነ አናውቅም። ሰምርጅድ ነው። ማናቃቸው ነገሮች አሉ። አሁን ለምሳሌ የአብርሃም ጋር የመጣው በግ ታስታውሰዋለህ? የመጣው ስትል የተሰጠው አብርሃም ጋር ሲሰዋ የነበረው አውቃለሁ። ስለዚህ አብርሃም ጋር ሲሰዋ የነበረው በግ እናትና አባት አለው? የለውም። የሙሴ በትር እናትና አባት አለው? እባብ የሆነው የለውም። እሱ ልክ ነሽ፣ ያስኬዳል። ረድቻለሁ። ልክ እንደዛ ማለት ነው። ግን እንስሳ ናቸው እኮ እነዛም። የሙሴ በትር እባብ የሆነው እባቡ እንስሳ ነው። እንደገና ደግሞ እንትኑም ደግሞ ስትመለከተው እናትና አባት የለውም። የአብርሃም ጋር የመጣው በእንስሳ ቤት የሰጠው በግ ከሆነ ፍጹም ሰውነቱ የሰው ማንነትና የሰው ምንነት አለው ወይስ የለውም?
አንተ እኔ እሺ በቃ ወንድሞቼ እሺ አሁን እኔ አንድ ጥያቄ መጠየቅ ፈልጋለሁ እናንተ እንጨርስና ይሄንን ቀላል ነው የጠየቁ ያ ፍጹም ሰው የተባለው የሰው ማንነትና ምንነት የለውም ወይስ አለው አለው እሺ ጥሩ ያ ሰው ሙሉ ሰው ይመለካል ወይስ አይመለክም ይመለካል አልኩኩ ከአምላክ ውጭ የሚመለክ አለ አምላክ ነው አዳም በሰራው ስተት ሰው የሰው ስጋ ለብሶ አድናለሁ ስላለው ለማለት ገባኝ ያ ሰው ፍጡር ነው ወይስ አይደለም ድንግል ማርያም ማፀን ውስጥ ፕሮሰስ አድርጎ የመጣው አቡ እኔ ላናግርሽ ቆይታለህ እሱ ይጨርስ መጀመሪያ ያ ሰው ፍጡር ነው ወይስ አይደለም አቡ አልተመቸውም ማለት ነው በቃ እኔ ላናግርሽ እኔ ጋር ማለት ነው እሺ አውርደው ያንን መሀል ላይ እንደገባ አውርደው በኋላ ይመለሳል ኢብራሂም እሺ ኦኬ የኢየሱስ ድንግል ማርያም ማፀን ውስጥ ከድንግል ማርያም ነው አይደል ሰው ነው ፍጹም ሰው ነው አይደል ሙሉ ሰው ነው ሰውም ፍጹም ሰው ነው ብቻ ሳይሆን ምንለው አምላክነትን መጣበታለን መጀመሪያ ግን ፍጹም ሰው ነው አይደል ፍጹም ሰው ነው አይደል ሙሉ ሰው ነው ፍጹም ሰው ፍጹም አምላክ ገባኝ ያ ፍጹም ሰው የሰው ማንነትና ምንነት አለ ወይስ የለውም አለ ኦኬ ጥሩ ያ ሙሉ ሰው በሰውነቱ የሰው ባህሪን ተላብሶ የሰው ማንነትን ተላብሶ ባህሪ ብቻ ነው ወይስ እንትን ነው ፕሮሶፖንም አለው ፕሮሶፖንም አለ ወይስ ፊዚያ ብቻ ነው ሁሉም በቃ ሰው ላይ ያለው ሁሉም ነገር አለው ፕሮሶፖንም አለው ፕሮሶፖል ምንድነው አልገባኝ ፕሮሶፖ ማለት እኔ የሚል ማንነት አለው የሰው አለ ኦኬ ጥሩ ያ ሰው ድንግል ማርያም ማፀን ውስጥ የነበረው ሰው ፍጡር ነው ወይስ አይደለም ፍጡር አይደለም አምላክ ነው ያው እኮ ያ ሰው ነው ያልኩህ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ያ ሰው ከድንግል ማርያም የተገኘው ሰው ስለ ሰው ነው ስለ አምላክነት አልጠየቅኩም ያ ሰው ብቻ ለምንድን ነው ሲጀመር ለምን ታነጣጥለዋለህ አንተ እኔ እኮ ሁለቱንም እየነገርኩህ እናዋሃደዋለን መጀመሪያ አምላክ ነው እያልኩህ እኮ ነው ወይ እናዋሃደዋለን ከፈለክም እናዋሃደዋለን እንትን ነው ያታነጣጥለዋ ያነጣጥለዋ ከሁለት አካል አንድ አካል አይደል ሊሆነው ስለዚህ አንድ አካል ከመሆኑ በፊት አካል አለ አይደል መለኮታዊ አካል አለ ሰብአዊ አካል አለ አይደል እንዴ ኦኬ ጥሩ ያ አሁን ሰብአዊ አካል ካለ ያ ሰብአዊ አካል ፍጡር ነው ወይስ አይደለም ከድንግል ማርያም የተፈጠረ አይደለም ነው ከድንግል ማርያም ስጋ የነሳውን ነው አጠቃላይ ሰው አጠቃላይ ሰው የሆነው ከማርያም ነው አይደል ከድንግል ማርያም ነው ስጋን የነሳው ሰው ሲሆን ሰው አጠቃላይ ሰው ሆነ ሰው ሲሆን ማንነትም ምንነትም ነው አይደል ከማርያም የወሰደው ማርያም ማንነትም ምንነትም አላት አይደል ከሷ ሙሉ ሰው ነው አይደል የሆነው ያ ሙሉ ሰው ፍጡር ነው ወይስ አይደለም ፍጡር ልንለው አንችልም አምላክም ነው እኮ ነው አይ የጠየቁ ፍጡር ነው አይደለም ነው እኮ የጠየቁ ያ ሰው ነው ያልኩ ስለ አምላክነት አልጠየቁም አምላክነቱን በኋላ ላይ እናዋሃደዋለን በተዋህዶ ትምህርት ውስጥ ሶስት አይነት ትምህርት አለ አይደለ ቅድመ ተዋህዶ ጊዜ ተዋህዶና ድህረ ተዋህዶ የሚባል ነገር አለ አይደለ እኛው የምናወራው ቅድመ ተዋህዶን ነው እሺ ምንም ስለ ተዋህዶ በኋላ ላይ ታስረዳኛለህ ቅድመ ተዋህዶን ነው የጠየቁ ያለው እንትን ነው አይወልሽ ፍጡር ነው ልንለው ማንችለው ማለት ነው ራሱ አምላክ በራሱ ፍቃድ ነው ድንግል ማርያም ማፀን ውስጥ ያደረው ገባኝ ድንግል ማርያም ማፀን ውስጥ ገባኝ አሁን አምላክን ስታመጣው እሱ ጊዜ ተዋህዶን ነው አቆ ሉልዬ እያወራ ያለሁት ጊዜ ተዋህዶን አይደለም ወይ ድህረ ተዋህዶን ባወራ ነው ሌላ ነገር ነው እኔ እየጠየኩ ያለሁት ቅድመ ተዋህዶ ያንን መጥቶ ሲዋሃደው የተዋሃደው ነገር መጀመሪያ የተፈጠረ ነገር ነው አይደል እንዴ ያ የተፈጠረ ነገር አይደለም ድንግል ማርያም ማፀን ውስጥ ማስረጃ ልስጥ ከሃይማኖት አበው እያወጣው ልክ ነው እንደዛ ነው እሱ ስለካ ያ ሰው መለኮት ሲዋሃደው መለኮት አሁን ጊዜ ተዋህዶ ላይ ፍጡር መሆኑን ከማስረጃ ልስጥ ያ ሰው እስኪ ስጠኝሽ እሺ ማስረጃ ልስጥ ኢሳይያስ ምዕራፍ 49 ቁጥር 5 ላይ ያወጣልኝ አርባዘጠኝ ቁጥር 5 ላይ አንብቦ ምን ይላል ላንብብላችሁ ወላ
አንብብለት። እሺ ይቅርታች ያለችም ኦኬ። አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛልና ያዕቆብን ወደሱ እንድመልስ እስራኤልንም ወደርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። በማህፀን ውስጥ ማን የሰራው? እግዚአብሔር ያው የላከው። የላከው ማለት ነው። አሁን ያ በማህፀን ውስጥ ሲሰራው በማህፀን ውስጥ የተሰራው አካል ደግሞ ምን አለ? ከማህፀን የሰራኝ ብለዋል። ሃይማኖተ አበው ላይ ደግሞ ይሄንኑ ጥቅስ ያብራሩት ሃይማኖተ አበው ምዕራፍ 76 ቁጥር 19 ላይ ይኸው ምዕራፍ 76 ቁጥር 19 ላይ ወአዲ ኢቤለው መድህም በእንተ ዘንተ ነቢይ ኢሳይያስ በእንተ ልደቱ ዘምድንግል ወበእንተ ዘተጸነስኩም ከርሰ ከመዓቅም ምግባሮቱ ያዕቆብ ዋስተጋባ ዘራዋን እስራኤል ወበእንተ ግብር ተፈጥረም ከርሰ ድንግል አለ። ትርጉሙ ዳግመኛ መድህን ክርስቶስ ከድንግል ስለመወለዱ በኢሳይያስ አፍ ብዙ ሰራ ዘራ ዘንድ የያዕቆብን ወገን አጸና ዘንድ እስራኤልን አንድ አደርግ ዘንድ በማህፀን ተፈጠርኩኝ አለ ይላል። በምን አልኩኝ? በማህፀን ተፈጠርኩኝ አለ። ፍጡር ነው ማለት ነው። አሁን ደግሞ እንደገና 76:21 ላይ አሁንም ሃይማኖተ አበው 21 ላይ ማለት ነው 76:21 ላይ ወካበ ይቤ ከመዚህ በእግዚአብሔር ዘፈጠረኒም ከርሰ እኩኖ ገብረ አስተጋቦ እስራኤል ያዕቆብ ወለነሳ እስራኤል ከመለሊሁ ያምረና አለ። ዳግመኛ ያዕቆብን ወገን አንድ ለማድረግ እስራኤልን ለማዳን በማህፀን ውስጥ የፈጠረኝ እግዚአብሔር እርሱ ይወደኛል አለ። የፈጠረኝ አለ ፍጡር ነው። ግልጽ ነው እዚህ ጋር? እሺ ሌላ ማስረጃ ልስጥ። አሁንም የእንትን የምፈልግ ከሆነ ማለት ልጨምርልህ ፍጡር ስለመሆኑ ማስረጃ ችግር የለውም። ቀጥል። እንደዛ ነው። አሁን ጥያቄ የሚነሳው ይሄ ድንግል ማርያም ማህፀን ውስጥ የሰው ማንነትና ምንነት የሆነው ከድንግል ማርያም ከስጋዋ ከነሷ ነፍስ ነስቶ ሰው የሆነው ሜካኒካል ፈንክሽን እና ኬሚካል ሪአክሽን አድርጎ ፕሮሰስ አድርጎ የመጣው ሰው መለኮት መጥቶ ሲዋሃደው ወይም ደግሞ ጊዜ ተዋህዶ ላይ መለኮት መጥቶ ሲዋሃደው ያኔ ያ ሰው ይመለካል ወይስ አይመለክም ነው ጥያቄው። መለኮት መጥቶ ሲዋሃደው ነው። መለኮት መጥቶ ሲዋሃደው ጊዜ ተዋህዶ ላይ መጥቶ ሲዋሃደው መለኮት ሲዋሃደው ያ ሰው ያ ልክ እንደኔና እንዳንተ ሙሉ የሆነ ሰው ከኃጢአት በስተቀር በነገር ሁሉ የተፈተነ ሰው የነበረው ሙሉ የነበረው ሰው እንደኔና እንዳንተ የሚበላ የሚጠጣ ነፍስ ስጋ ምናምን ነገር ያለው ሙሉ ሰው እንደኔና እንዳንተ የነበረው ሰው ያ ሰው መለኮት መጥቶ ሲዋሃደው ይመለካል ወይስ አይመለክም? ይመለካል። ፍጡር አይመለክም? ይመለካል። አሁን በዚህ ጋር የሚመለከው መለኮት ስለተዋህደው ያ ፍጡር ድንግል ማርያም ማህፀን ውስጥ የተፈጠረው ሰው አይመለክም ወይስ ይመለካል? ይመለካል። እሺ ፍጡር ታመልካላችሁ ማለት ነው? ፍጡር አይደለም የምናመልከው አምላክ ነው የምናመልከው እኮ። ምኑን ነው የምታመልኩት እኮ? ያንን ሰው አመልከዋለሁ አልከኝ እኮ። ድንግል ማርያም እኮ አምላክ ነው እኮ ድንግል ማርያም ውስጥ ያለው አምላክ ስለሆነ እኮ አምላክ ነው የተዋህደው እንጂ ስጋው እኮ አምላክ አይደለም አይደል እንዴ? በተናጠል እኮ አይደለም። አሁንም እኮ ቅድም ያልኩኝ ነው አናጠልከው። አሁንም አንተ እንደ ውላጤ አታደርገው፣ እንደ አውጣኪ አታደርገው። የአውጣቴ እኮ ሞኖፊዚክስ ነው የሚቀበለው። እናንተ የምትቀበሉት ሚያፊዚክስ ነው። ከሁለት አካል አንድ አካል ከሁለት አካል አንድ ነው አይደል? በመገናዘብ ነው አይደል የተዋህደው? ኤክስቼንጅ ነው ያደረገው። ስለዚህ መገናዘብ ከሆነ አንደኛው ጋር አልተደባለቀም አይደል እንዴ? አልተደባለቀም። እሺ ውረድ፣ ታች ውረድና አዳምጥ፣ ትመጣለህ። ኢብራሂም ቤትህን ተቆጣጠር። እሺ እና ምንድነው መሰለ ኮምቦስት አይደለ? ኮምቦስት ነው አይደለ? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። በመገናዘብ ነው አይደል? በታቅቦ ነው አይደል? አንደኛው ከአንደኛው ጋር አልተደባለቀም አይደል እንዴ? እንደዛ ከሆነ ሞኖፊዚክስ ይሆናል ማለት ነው። የአውጣኬን ትምህርት ይሆናል ማለት ነው። እናንተ ምንታዌን ነው የማትቀበሉት እንጂ ሲዋሃድ አንደኛው ከአንደኛው ጋር አልተጨፈለቀም አይደል እንዴ? ትክክል። ካልተጨፈለቀ ያኛው ሲመለክ ያ ሰው ሲመለክ መለኮት አብሮት ስላለው ከመለኮት ጋር ስለተዋሃደ ያ ፍጡር ይመለካል ወይስ አይመለክም? ይኸውልህ ከድንግል ማርያም ማህፀን ውስጥ የነበረው ሰውም አምላክም ነው። በዚህ ታምናለህ አታምንም? ኖ አምላክማ ማለት መለኮት ነው አይደል? መለኮት የማይታይ የማይዳሰስ የማይጨበጥ ረቂቅ ነው አይደል እንዴ? መለኮት ደግሞ ሁሉ በኩል ይሄ ነው። አሁን በሰው አምሳያ የመጣው እኮ አምላክ ነው እኮ። የመጣበት ሰው አለ። አምላክ መጣ ብዬ ልቀበል ችግር የለውም። ግን ያ ሰው ድንግል ማርያም ማህፀን ውስጥ የነበረው ሙሉ ሰው አምላክ መጥቶ ከሱ ጋር አንድ ስለሆነ ስላገናዘበ ታቅቦ አድርጎ ከሱ ጋር ስለነበረ ያ ሰው ይመለካል አልከኝ አይደለ? ያ ሰው ደግሞ ፍጡር ነው አይደለ?
ፍጡር ብቻ አይደለም እኮ ነው እያልኩ ያለሁት አምላክም ነው። ስለ ኢየሱስ አይደለም እኮ ማወራ። ኢየሱስ ፍጹም አምላክ ፍጹም ሰው ነው አይደል? በእናንተ ትምህርት ያ ፍጹም ሰው የሚባለው ኢየሱስ ፍጹም አምላክም ፍጹም ሰው ከሆነ ያ ፍጹም ሰው ድንግል ማርያም ማለት ነው። እኔ አንድ ጥያቄና ማለት ነው ይመለካል የምትለኝ አሁን እዚህ ከተወለደ በኋላ 30 ቀን ይጾሙ 40 ቀን ይጾሙ የተሰቀለውን ምናምን ነው ይመለካል ወይስ አይመለክም? ታዲያ ይመለካል ብላችሁ ነው የምታምኑት? አዎ ላሳይ ይችላል እኮ እሱ ይመለካል እያልኩ ነው። እኮ ከተመለከ ያ የሚመለከው ነገር ፍጡር ነው እኮ ሉልዬ። ፍጡር አይደለም ሰውም አምላክም ነው። ፍጹም ሰው ፍጹም አምላክ ነው። ፍጡር ነው። ቅድመ ተዋህዶ ካልተፈጠረ እኮ ምኑን ነው የተዋህደው? ከተፈጠረ በኋላ ነው የተዋህደው ወይስ ከመዋለድ በፊት ነው የተዋህደው? ከተፈጠረ በኋላ ነው የተዋህደው ወይስ ከተዋህደ በኋላ ነው የተፈጠረው? ያስጋው ከተዋህደ በኋላ ነው የተፈጠረው። እንዴ ከተዋህደ በኋላ ማለት ምኑን ይዋሃዳል? የሌለ ነገር ይዋሃዳል እንዴ? ዶልዬ እንደዛማ አይደለም ማለት ገብርኤል መጥቶ ድንግል ማርያምን ሲያበስራት እሺ ይሁንልኝ ይደረግልኝ ባለሽ ጊዜ በቃ በውስጧ ማዕፀን ተፈጠረ ማለት ነው። አዎ ስለዚህ አሁን ምንድነው ሉልዬ ያም የሆነው ጊዜ ገብርኤል አምላክን ኢየሱስን ትወልጃለሽ ስሙንም አማኑኤል ትይዋለሽ ያለ። አዎ አየህ፣ ስለዚህ የሌለ ነገር አይዋሃድማ፣ የሌለ ነገር አይዋሃድም። አሁን ይኸውልህ ከተዋሃደ በኋላ ነው የተፈጠረው ካልክ ከመፈጠሩ በፊት ያ ስጋ ምን ነበረ? ያ ስጋ እኮ ፍጹም ሰው እኮ ነው። ፍጹም የሆነ አምላክ አደረበት ማለት ነው። የተፈጠረው ከተዋሃደ በኋላ ነው አልከኝ እኮ ሉልዬ። ከተዋሃደ በኋላ ነው የተፈጠረው አልከኝ አይደለ? ምኑን ነው የተዋሃደው? የድንግል ማርያምን ማህፀን ነው የተዋሃደው። ማህፀኗንም አልተዋሃደም። አንተ ይሄ በጣም አደገኛ ትምህርት ነው። ማራማያን የሚባል አንድ ዞር አይወልህ ማህፀኗ ውስጥ ነው የማህፀኗ ውስጥ ነው ያደረው አይደለ? ማህፀኗ ስለማደር አይደለም የጠየኩ ሉልዬ። ድንግል ማርያም ማህፀን ውስጥ የነበረውን ጽንሱን ሳይሆን የጠየኩ ማን ነው? እንትኑን ሳይሆን ድንግል ማርያምን ሳይሆን የጠየኩ ጽንሱን፣ ስለ ጽንሱ ነው። ጽንሱን ከተፈጠረ በኋላ ነው የተዋሃደው ወይስ ከተዋሃደ በኋላ ነው ጽንሱ የተፈጠረው? እኔ እንጃ እንግዲህ እሱን ነገር በደንብ አጥና እሺ። ይሄኛው ማለት ነው ፍጡር ነው የምታመልኩት እናንተ። ፍጡር ደግሞ ፍጡር አይደለም እያልኩ ነው እኮ። እሺ መጽሐፈ ምሳሌ 8:22 ያውጣለት አንዴ። የሚሊኒየሙን አውጣለት። ያው እግዚአብሔር ከሁሉ በፊት ፈጠረኝ ይላል። ማን ነው ፈጠረኝ የሚለው? እግዚአብሔር። አዎ መጽሐፈ ምሳሌ ምዕራፍ 8:22 ላይ 8:22 ያህዌ ፈጠረኝ ነው የሚለው። ካናኒ ነው የሚለው። እዚህ ጋር ምን ይላል? ዮድሄ ቫፌ ካናኒ ይላል። ያ ማለት ያህዌ ፈጠረኝ ማለት ነው። ካናኒ ማለት ፈጠረኝ ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 139 ቁጥር 13 ላይ አቤቱ ኩላሊቴን ፈጥረሃልና አለ። ፈጥራል ለሚለው የገባው ቃል ካኒታ ነው የሚለው። ካኒታ ማለት ስሮ ቃሉ ካናን ነው። ካና ማለት ፈጠረ ማለት ነው ትርጉሙ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ግሪክ ሰብቱጀንት ላይም ኤክቲሴን ሜን የሚለው ኤክቲሴን ማለት ፈጠረኝ ማለት ነው። ሜ ይላል ማ ኩሪዮስ ኤክቲሴን ሜ ይላል ማለት ጌታ ፈጠረኝ ብሎ ነው የሚናገረው። ሚልክያስ ምዕራፍ 2 ቁጥር 10 ላይም አንድ አምላክ የፈጠረን አይደለምን ለሚለው ቃል የፈጠረን ለሚለው ቃል ኤክቲሴን በሚል ነው የሚጠቀመው ራሱ ማለት ነው። ግዕዙ ደግሞ ምን ይላል? መጽሐፈ ምሳሌ 8:22 ላይ ፈጠረኒ እግዚ መቅደመ ተግባሩ አለ። ፈጠረኒ ማለት ፈጠረኝ ማለት ነው። በዕብራይስጥ ካናኒ፣ በግሪክ ሰብቱጀንትም እንደዛ ነው። በእንግሊዝኛ ላይም ሲያስቀምጠው አንዳንድ የእንግሊዝኛ ትርጉሞች the Lord created me ይላል። ጌታ ምን አለኝ ፈጠረኝ በሚል ላይ ያስቀመጠው። ይሄንን ጥቅስ ለማን ነው የሚጠቀሙበት? ራሱ የእንትናን ብትመለከተው ዩስታሲዮስ የሚባለው ዛንጾኪያ በመጽሐፈ ምሳሌ ምዕራፍ 8 ቁጥር 22ን ሲያብራራ ያውጣለት እንትን ላይ ያውጣለት መጽሐፈ ምሳሌ 8:22 ካቴና ላይ 8:22ን ሲያብራራ ዩስታሲዮስ ሲያብራራ ምን አለ? በድንግል ማርያም ማህፀን በመንፈስ ቅዱስ ተተከለ፣ ከሴትም ሰው ሆኖ ተወለደ፣ በመጽሐፍ በመንገዱ መጀመሪያ ጌታ ፈጠረኝ ይላልና ብሎ ነው ያስቀመጠው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ማለት ነው። ካቴና የለም አለኝ። እሺ
ኤስታቲዮስ ዛንጾኪያ ምሳሌ የታለ 8:22 ፍሳልስ ማን ፕሮቨርስ እሺ አገኘሁት ቻፕተር 22 ነምበር 22 ኦልራይት እሺ የማን ላይ ሊድለ ምንድነው ኤስታቲዮስ ዛንጾኪያ እሺ ያውና እሺ ዘ አፖስትል እሺ ኦኬ ምን ይላል ከየትኛው ጋር ጀምረለው ኡስታዝ ወይ እሺ እኔም እሺ መጽሐፈ ምሳሌ ያንተ በጣም በሩቅ ነው እንትን የሚለው ፕሮቨርስ እሺ 8 ብዙ ነው ኤስታቲዮስ የተናገረው ላይ እሺ ቶርቶሊያ እሺ ድጋሚ አንድ ሂድ ብዙ ነው እሱ ኦኬ አንድ ሂድና በት ፍሮም ዘውሜን የሚል የለ ውሜን አንድ የመጀመሪያው አለ ከዛ አንድ ሄድኩ አይደለም 8:22 ላይ አንድ ዝም ብለህ እየገለጥክ ትመጣ ገባኝ የመጀመሪያ እቺ የአምብሮስ ሚላለ ከአምብሮስ አይ እሺ ቱርቱላ ያለ ከቱርቱላ ሂድ አሁን አንተ ጀስቲን ማርቲርስ አለ አይደለ የመጀመሪያ ላይ ግባ የሁሉም አለ ጀስቲን ማርቲርስ ይሄን ያለው መጀመሪያ ላይ ያንተ እንደዛ ነው እሺ መጀመሪያ ላይ ይሄን ያለው ሂድ ቀጥል እሺ አውስቶስ ስታገኘው ንገረኝ አውስቶስን እሺ ኢሳቢየስ ማሪያስ ግሪጎሪያን ሂላሪ እሺ ጀስቲን ማርትሪ ተርቱሊያን ዘ አፖስትል የለም አለ አወጣጡን አላወጣም መጀመሪያ ላይ ያለው መሰለኝ ኡስታዝ ይሄ መሰለኝ ይሄ አይደለ አንተ እንትን የለም አፖ የለም መሰለኝ ይቅርታ አፖ የለም አፕ አይደለም ያንተ አፕ ነው አፕ ነው ኡስታዝ ግን እንትን ነው ከነገና ግባ ከነገና ተመለስ እሺ አፕ ከሆነ የኔ እንደዛ አይደለም የሚለው ቪዲዮ ልታስከፍተኝ ነው ኦልራይት እሺ ያውና ፕሮቨርብ 8:22 ላይ መጣና መጀመሪያ አምብሮስ አለ ከዛ በኋላ አይደለም የሚጀምረው ከቱርቱላ ያለ የሚጀምረው እኔ ጋር ከጀስቲን ማርቲርስ ነው የሚጀምረው ይለያያል ማለት ነው በቃ ኡስታዝ ይለያያል እሺ የኔን ታስጣሽ እሺ አንዴ እንትን ልበል እኔም ልከፍ በትልቁ አድርገኝ ነኝ ትልቅ ላይ ነው ኦኬ ትልቁ እሺ ራሴን አንዴ እንትን አድርግና ይታያችኋል ይሄው ኤስታቲዮስ ነው ዛንጾኪያ ከታች የምታዩት እንትኑን አስተካክለው ጽሁፍ ነገር እየታያቸው ነው but from a woman was born and a human being አለ ከድንግል ማርያም የተወለደ ፍጡር እንትን አለ ሰው አለ who was implanted in the virgin's womb by the Holy Spirit በመንፈስ ቅዱስ አማካኝነት ድንግል ማርያም ማጽን ውስጥ ተተከለ አለ discourse on the text በመጽሐፍ እንደተነገረው አለ the Lord created me in the beginning of his ways አለ the Lord created me ጌታ ፈጠረኝ ይታያል ይታያል አሁን ይሄንን የቸርች ፋዘርስ ከተናገሩት ውስጥ አንዱን ነው ማስረጃ ያመጣሁት እሺ ኡስታዝ አምብሮስ እሺ እሱ ደግሞ ምን አለ አምብሮስ ዘሚለን አንተ ጋር አለ አይቼዋለሁ ያውና እሺ አምብሮስ ዘሚለን
አንዴ እኔም ላውጣ አምብሮስ ዘሚለን የኔ ሙሉ ነው ያለው ያውና እዚህ ጋር እሺ ቆይ አገኘ ምን ይላል he አይደለ hereby we are right ሚለው understanding that the process of incarnation ስለተሰጎት ነው የሚያወራው አለ the Lord created me in the beginning of his work for his ways for his work አለ means that Jesus was created of the virgin of the beginning of the father's work አለ that means ምንድነው ብለ ያስቀመጠ የተሰገው ትንቢት በዚህ እንረዳለን በመንገዱ መጀመሪያ ጌታ ፈጠረኝ የሚለው ጌታ ኢየሱስን ከድንግል ተፈጠረ ማለት ነው አለ ኢየሱስ ከድንግል ማርያም ማፀን ውስጥ ተወልዷል ማለት ነው ተፈጥሯል ብሎ ነው የሚያስቀምጠው ወደ ሃይማኖት አበው እንግባ ሃይማኖት አበው ምዕራፍ 32 ቁጥር 18 ላይ ገባ ኦኬ ሃይማኖት አበው ምናልባት እዚህ ጋር ያለው መሰለኝ አይደል ኡስታዝ ይሄ 34 ያስከው አንታውን 34 ነው ያስከው እኔ 32 18 ነው ላምበውና ያዙት መረጃ አርገለው ለፊቱ ፈጠረኝ ማለት አለ ምሳሌ 8:22ን ሲያብራራ ማንንም የሚያብራራው ባስልዮስ ዘቂሳሪያ ምን አለ ፈጠረኝ ማለት አለ ሰው ስለመሆኑ ይተረጎማል አለ ድንግል ማርያም ማፀን ውስጥ ስለመፈጠሩ ነው የሚያመለክተዋል ሃይማኖት አበው ምዕራፍ 32 ቁጥር 18 ላይ ማለት ነው ቄርሎስ ዘእስክንድርያ ደግሞ ሲናገር በ431 ሃይማኖት አበው ምዕራፍ 124 ቁጥር 25 ላይ በእውነት ሰው ስለመሆኑ እግዚአብሔር ፈጠረኝ ብሎ ይላል አለ ስለዚህ ድንግል ማርያም ማፀን ውስጥ የተፈጠረ ፍጡር አለ ያ ፍጡር የተፈጠረውን ታመልካላችሁ ፍጡር ታመልካላችሁ ነው ይያልናችሁ ያለው አይ ፍጡር አናመልክም ካላችሁ ይሄ ፍጡር እየተባለ እየተነገረ ነው ያለው ቸርች ፋዘርስ በአጠቃላይ ፍጡር እያሉ ነው ያሉት መጽሐፉ ፍጡር ነው እያለው ነው ያለው አንተ ደግሞ አልተፈጠረም ትለኛል የተፈጠረ ፍጡር አለ ሰው አለ ድንግል ማርያም ማፀን ውስጥ የተፈጠረ ሰው አለ ያንን ሰው ይመለካል እያላችሁ ነው አይናችሁን በጨዋጥባችሁ በፍለፊት ነው የመጣችሁት አሁን ድሮ እንደውም አትሉም ነበር አልተፈጠረም ትሉ ነበር ነገር ደግሞ አይመለክም ምናምን ነገር ፍጡር አይደለም ስለዚህ ፍጡራና መልከም ትሉ ነበር አሁን ግን ፍጡር መሆኑን አምናችሁ ፍጡር ይመለካል እያላችሁ ነው ያላችሁት ልብ አድርጉ ስለዚህ ወደ እስላም እንጠራቸዋለን ማለት ነው ፍጡር ከማምለክ ወጣችሁ እንትላችኋለን ማለት ሉል ይሄው እንግዲህ የምትለውን ነገር እንስማ አንተ ኤብሮ አስተካክለው እንትን እሺ ኡስታዝ እንትኑ የሚመች አይ እንደዛ አይደል አስተካክለው እኛ ሁለት ለማድረግ ነው ቆይ ሁለት ሉል እንትኑ ሉል አለ አለው በሂድበት ፍጡር አይመለክም ወይስ ይመለካል አይመለክም ስለዚህ ፍጡር እዚህ ጋር የተፈጠረው ታመልኩታላችሁ አታመልኩትም ፈጠረኝ የሚለው እሱ ለፍጡር አይደለም ነው እኔ አሁንም አቋሚ አምላክ ነው ተፈጠረ ፍጡር ነው የሚሉት እሳ ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል ቄርሎስ ምን ታረጋዋለህ እኔ እንጃ እንግዲህ ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል ምን ታረጋዋለህ ምን መጽሐፍ ቅዱስ ላይ ነው እንደዛ የሚለው ነው ሃይማኖት አበው ላይ ሲተነትነው የመጽሐፍ ምሳሌ ምዕራፍ 8 ቁጥር 22ን ሲተነትን ምን ይለዋል አለ ጥቅሱ ከሴት ስለተወለደ ፍጡር እንለዋለን የሚለው ከሴት በስጋ እንጃ ወላሂ እስቲ እሱ እንኳን ቆይ ልስጥን ያው አግኝቼዋለሁ ሃይማኖት አበው ምዕራፍ 124 ቁጥር 19 ላይ ግዕዙ ላይ ፍጡር ነው ብሎ ያስቀመጠው ግዕዙ ላይ ንበሎ ፍጡረ እስመ ውእቱ ተወለደ በስጋ እምብእሲት ይላል አማርኛው ላይ ከሴት በስጋ ስለተወለደ ሰው እንለዋለን ብለው ነው ያስቀመጡት ፈርተው ንበሎ ፍጡረ እስመ ውእቱ ተወለደ በስጋ እምብእሲት ይላል ብእሲት ማለት ከሴት በስጋ ስለተወለደ ማለት ነው
ከሴት በስጋ ስለተወለደ ፍጡር እንለዋለን። ከሴት በስጋ ስለተወለደ ፍጡር ነው እንለዋለን። ምን ትላለህ ልዑል? አላሳየኝም እኮ እንዴው ሃይማኖት አበው ላይ አለ አውጣለት። አረ ፍጡር የሚል እኮ ብዙ ነው። ምናልባት አንተ ያስከውን በትክክል አላገኘሁትም እንጂ ኡስታዝ አንተ ያስከውን አላገኘሁትም እንጂ በትክክል ፍጡር የሚል እኔ አሁን ላሳየው እችላለሁ። ያው ጥበብ ተፈጠረ ይላል። ለምሳሌ ጥበብ ተፈጠረ ይኸውም ቃል ነው ይላል። ይሄ አለ አንድ ለምሳሌ ሌሎችም ማሳየት ይቻላል። እሺ እንታል ያው አሁን ያልከው ይሄ መሰለኝ ኡስታዝ። ዳግመኛ ባህሪያችንን ተዋህደው ሰው ስለሆነ ሰው ይባላል አለ። ያው አንተ አሁን ያልከው አንተ እንትኑ የለም ፒዲኤፍ የለም ይመስለኛል። ፒዲኤፍ ነው ሩቅ ነው ፒዲኤፍ እንጂ አለኝ። ፒዲኤፍ አለኝ ግን ሩቅ ነው በጣም። እዚህ ጋር ፒዲኤፍ አለ ያዘጋጀሁት የራሴ አላሳየኝም። ኢብራሂም የምትባለው ግን ትክክለኛ ምንም ነገር አላሳየኝም። እንዴት ያሳያል? እያሳየው ያለው እኮ ነኝ። እስኪ አልኩ የሆነ ፖይንት አንሳና እንትና ፍጡር ነው የሚልበት አሳይ። ላሳይ ቆይ። እሺ ኡስታዝ ከሚያወጣልህ ማለት ነው። ስጋው ፍጡር ባይሆን አለ። ምን ባይሆን አለ ልዑል? ምን ባይሆን አለ? ስጋው ፍጡር ባይሆን ሞትን በስጋ ባልቀመሰ ነበር አለ። አየው። ስለዚህ ስጋው ምንድነው? ፍጡር ነው። በጣም ጥሩ። ስለዚህ አሁን ድልብ መረጃ ነው የሰጠው እኮ ይሄማ ያልኩ እኮ ነው። እኔም ከሴት በስጋ ስለተወለደ ፍጡር እንደዋለን የሚለው ነው የፈለከው አይደል? እስኪ አዎ እሱን አሳየኝ። ለማንኛውም ጀመር 124 124 124 እሺ ትልቁ አድርገኛል እንዴ? እሺ ያው ሰስ ይታያል። ዋዲ ግብር ፍጡረ እስመ ውእቱ ተወልዶ በስጋ እምብእሲት የሚል ነገር የለም። ከሴት በስጋ ስለተወለደ ፍጡር እንለዋለን። አሁን ፍጡረ የሚል ነገር የለም እዚህ ጋር አይታይም። ፍጡረ የሚል ነገር የለም። ንብሎ ፍጡረ እስኪ ንብሎ ፍጡረ እሺ እንትን ቆይ ልድገምልህ። እሺ ያለማ ነገር ሆነ። እሺ አንዴ መብራት ላብራ። ይታያል። እሺ ይታያል። ይታያል። እሺ ምን ይላል? ዋዲ ንብሎ ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት የለም የሚል የለም። አለ ልክ በአማርኛ ላይ ምን እንደሚል ታያለህ? እሺ ምን ይላል? ወዲህም ከድንግል በስጋ ስለተወለደ ምን እንለዋለን ይላል? ሰው እንለዋለን። ግዕዙ ምንድነው የሚለው? ፈጠረ ነው የሚለው። አዎ ፍጡረ ነው የሚለው። ፍጡር እንለዋለን ነው የሚለው። አይ እንደዛ አይደለም። እስኪ ቆይ አውጣው። እስኪ ግዕዙን አንዴ አውጣው። እሺ ያው ግዕዙን አውጣው። ያው አጠገብ ላጠገብ ይታያል። ትንሽ ግዕዙ ላይ አድርገው። እሺ ያው ንብሎ ፍጡረ ይላል። ፍጡረ እሺ ስመውእቱ ቆይ በጣም እያስቸገረኝ ነው። ቆይ እስቲ እንደዚህ ላድርገው። ጨለማ ነገር ይሁን ጥላው አለ። አሁንስ አሁን ይታያል። ቆይ ቶ እንትን ብሎብኝ ነው። ቆይ አንዴ ባትሪ በልቶብኝ ባትሪ ልሰካ። ቆይ
እኔ እኮ ምንድነው የጨለመብኝ እላለሁ። 3% ቀርቶንባት። እሺ ይኸውልህ እዚህ ጋር ይታያል። ይታያል። ንብሎ ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት አለ። ብእሲት ማለት ምንድነው? ሴት ማለት ነው። ስለዚህ ፍጡረ የሚል ነገር የለም። ከሴት ንብሎ አለ እንለዋለን አለ። ምን ፍጡረ ፍጡር እንለዋለን። ከምን አለ? ከሴት በስጋ ስለተወለደ ፍጡር እንለዋለን አለ። አሁን እዚህ ጋር ወደ አማርኛ ሲያመጡት ምን አለ? ከወዲህም ከድንግል በስጋ እንለዋለን። አይ ሰው የሚለውን አይመስለኝም እንደዛ ያለው። አረ ነው እንጂ ድንግል የሚለው የት አለ? አሁን ወዲህ ከድንግል ድንግል የሚለውን ከዲ ወድንግል የሚለውን ብእሲት ነው። ብእሲት የሚል አይታየም? ብእሲት ማለት ድንግል ማለት አይደለም እኮ ብእሲት ማለት እኮ እንደዛ ብለው ተረጎሙታ። ሲተረጎሙት ብእሲት አለ። ብእሲት ማለት ሴት ማለት ነው። እዚህ ጋር ግን ምን አደረጉት? ድንግል ብለው ተረጎሙት። ያው ድንግል ማለት ሴት፣ ድንግል ማርያም ሴት ናት አይደል እንዴ? ሴት ናት። ድንግል ማለት እኮ ድንግልና ሴት ማለት ተመሳሳይ ነው እንዴ? አንድ አይደለም። እሺ በቃ አንተ እንትኑን ተውና ግዕዙ ነው ዋና ኦሪጂናሉ። ንበለው ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት ምን ማለት ነው? አሁን ይሄ ትክክለኛ ተርጓሚ ያስፈልገናል ማለት ነው። አረ እንዴ ምክንያቱም በዛ ጋር ያሳየኝ አማርኛ እዛ ጋር ያሳየኝ አማርኛ። እሺ ፍጡረ ማለት ምን ማለት ነው ትርጉሙ? እሺ ፍጡር ማለት ምን ማለት ነው በግዕዝ? ፍጡረ ማለት ፈጠረ እንደማለት ነው። ፈጠረ ነው ፍጡረ ፈጠረ ነው በግዕዝ። ፈጠረኒ ሲል ፈጠረኝ ማለት ነው አይደል እንዴ? ፈጠረኒ ሲል ፈጠረኝ። አዎ አሁን ወደ ሰብስታንቲቭ ስታረገው ወደ ስም ስታረገው ፍጡር ነው። የምትቀጥል ከሆነ ፍጡረ ብለህ ነው የምትቀጥለው። ስለዚህ ፍጡር ነው የሚለው ከሴት በስጋ ስለተወለደ ፍጡር እንለዋለን ነው። እስኪ ቆይ እንበለው ፍጡረ እኔ ይዘዋለሁ ቃሉን እንበለው ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት። በስጋ እምብእሲት ማለት ከሴት ማለት ነው። ማለት በግዕዝ ምን ማለት ነው? ማለት በግዕዝ ከማለት ነው። ከማለት ነው። ማለት አካል ዘእም አካል ባህሪ ዘእም ባህሪ ይባል የለ? ከባህሪ ማለት ከማለት ነው። ብእሲት ማለት ደግሞ ሴት ማለት ነው። ግልጽ ነው? ልክ ነው። ስለዚህ ከሴት ከስጋ ስለተወለደ ፍጡር ከተባለ ፍጡር ታመልካላችሁ ወይስ አታመልኩም ነው ጥያቄው። አሁን የምታመልኩት ፍጡር ነው፣ ምንም ጥርጥር የለውም። ድንግል ማርያም ማህፀን ውስጥ ኬሚካል ሪአክሽንና መካኒካል እንዴ ፍጡር ነው። የሁላ ማስረጃ እየመጣ እንዴ ልውልዬ አንተ ደግሞ ፍጡር አይደለም። ምን ያህል ችግር የለውም ግን መጽሐፍ ላይ ፈጠረኝ ይላል። በቃ አለቀ። ፈጠረኝ ካለ ፈጠረኝ በማህፀን ፈጠረኝ ይላል። የሚሊኒየሙን አውጣለት ኢሳይያስ 49 ቁጥር 5 ላይ ኤብሮ አለ። አይ እያወራው ነበረ በኋላ እንተጋገዝ። እኔ ቤት ብከፍት ኖሮ እንደዚህ አይሆንም ነበረ። እንተጋገዝ። ካልሆነ እራሳችሁ አውሩ ልውረድላችሁ። ኧረ በኋላ እንዴ ኡስታዝ ለቤት ሪስፖንሲቢሊቲ ማትወስድ ከሆነማ አስቸጋሪ ነው ኤብሮዬ። እንዴ ስለኮ ጠፋህ እኮ። እሺ በል እሺ። ኧረ አልጠፋሁም ኡስታዝ። አይ እኔ ለምሳሌ አሁን ቀደም እሱ የለኝም የሚሊኒየሙ እዚህ ላይ ካለ ነው ምናልባት የኦርቶዶክስ እንትኑ ላይ ካለ መዝገበ እንትን ላይ ካለ እስቲ ነው የሚሊኒየም እኔ አለኝ የሚሊኒየሙ የኦርቶዶክስ አለኝ። እሱ መደበኛ የሚሊኒየሙ የለኝም ኡስታዝ ነው። አብረህ እኮ ፈዘዝክብኝ ከእነሱ ጋር። አዎ እኮ አፈዘዘኝ መጽሐፍ የ2000 ልክፈትልክ እኔ የ2000 ከፈለክ እኔ ይባል 2000 አለ እኔ ጋር እኮ የ2000 እኮ ነው ያልኩህ እኮ ነው እንዴ? እሺ ወይ ሚሊን አይ ፈዝጅ እውነትም ፈዝጃለሁ። በቃ ሚሊኒየም አይ ፈዝጃለሁ በቃ ተወስተስ። እሺ ምዕራፍ 49 ቁጥር 5 ያው ኦኬ ትልቁ ላይ ልሆንና ትልቁ ላይ አድርግ። አይ ችግር ነው ኡስታዝ የለውም። እሺ ይሄ ስራ እየሰራም ሊሆን ይችላል። እሺ ምን ይላል አየው? አሁንም በእግዚአብሔር ብለህ ጀምር። ሎል ላምብለት ሎል አሁንም በእግዚአብሔር ፊት ከብር ያለው አምላኬ ጉልበት ሆኖኛል። ያዕቆብን ወደርሱ እንድመልስ ከእስራኤል ወደርሱ እንድሰበስብ
ባሪያ ሆነው ዘንድ ከማፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። የፈጠረኝ እግዚአብሔር ምን አለው? እርሱም ያዕቆብን ነገዶች እንደገና እንድታስነሳ ከእስራኤል የተበተኑትን ወደ አባቶች ቃል ኪዳን እንድመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ቀላል ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ይላል። በማፀን ጀምሮ የፈጠረኝ እግዚአብሔር አለ። የፈጠረኝ አለ። ማን ነው የሚለው? ሃይማኖተ አበው ላይ እንግባ። ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይ አለ ይኖር ይሆን ወይስ ኡስታዝ አለ? አያራስ ተመስለኝ አወጣለሁ እኔ 76 21 ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይ ይሽላል አንዴ 76 21 ላይ ኖት ያዙ ሁላችሁም 21 ላይ እሺ እዚህ ጋር ይታያችኋል። ዳግመኛ ያዕቆብን ወገን አንድ ለማድረግ እስራኤልን ለማዳን አገልጋይ ሆነው ዘንድ በማፀን የፈጠረኝ እግዚአብሔር እርሱ ይወደኛልና ጌትነትም በእግዚአብሔር ዘንድ የከበረ ነውና እያለ ይናገራል ስለ ኢየሱስ መሆኑን። ማን ነው የሚናገረው? ያዕቆብ ማን ነው? ቄርሎስ ዘእስክንድርያ ነው የሚናገረው። ዳግመኛ ያዕቆብን ወደ ገን መልስ ዘንድ በማፀን የፈጠረኝ እግዚአብሔር እያለ ይናገራል። አንድ ጥቅስ ልጨምርልህና ከዛ ሪፍሌክት አደረግበታለህ ራሱ ማለት ሃይማኖተ አበው ምዕራፍ 76 ቁጥር 19 ላይ ታያችኋል። ማን ነው የሚለው? ይሄንን የሚለው ማን ነው የሚለው? ዳግም መድን ክርስቶስ ኢየሱስ ከድንግል ስለመወለዱ በዚህ በነብዩ ኢሳይያስ አፍ ብዙ ስራ ሰራ ዘንድ የያዕቆብን ወገን አጸና ዘንድ የተለያዩ እስራኤልን አንድ አደርግ ዘንድ ስለዚህ በማፀን ተጸነስኩኝ አለ። ስለዚህ ስራ እግዚአብሔር ለፈጠረው ፍጥረት መሪ የትሩፋት ጀማሪ ይሆን ዘንድ ቃል ስጋ ሆነ ይላል። አሁን ግዕዙ ላይ ነው ታያችኋል። ዋዲ ይቤ መድህን በአፍ ዝንቱ ነብይ ኢሳይያስ በእንተለቱም ድንግል ወበንተዘ ተጸነስኩኝም ከርስ ከመ አቅም ምግባራተ ብዙሃን ወአቅም ነገደ ያዕቆብ ወአስተጋቦ ዝርዋን እስራኤል ወበንተዚ ገብሮ ተፈጥረ እምከርሰ ድንግል አለ። ተመልከቱ። ተፈጠርኩኝ በድንግል ማርያም ማፀን ውስጥ ተፈጠርኩኝ አለ። በኢሳይያስ አፍ ተናገርኩኝ አለ። የቱ ጋር ነው የተባለው? ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ ያለውን ነው። በማፀን ውስጥ ተፈጠርኩኝ ካለ የተፈጠረው አካል አጠቃላይ ፍጡር ነው። ስለዚህ ማን ነው የፈጠረው ሲባል ዮድሄ ቫፌ የሚባለው ነው። አንድ እግዚአብሔር የሚባለው ነው የፈጠረው። ሰማይና ምድርን የፈጠረው ማለት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ አንድ ጊዜ ያውጣልኝ። ኢሳይያስ 42 ላይ 42 ኢሳይያስ 42 እሺ አንድ በዛው በሚሊኒየሙ ላውጣለህ በፈለከው በኖርማል አውጣው በኖርማል እሺ ኢሳይያስ 42 አዎ ያው እነሆ ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ አለ። ባሪያዬ የሚለው ማንን ነው? ኢየሱስን ነው የሚለው። ማቴዎስ 12:17 ላይ ማየት ትችላላችሁ። አይጮም ቃሉን ቀጥል አይጮም ቃሉን አያነሳም ድምጹን በሜዳ እንትን አይልም። የተቀጠቀጠውን ሸምበቆ አይሰብርም የሚጤሰውንም ጧፍ አያጠፋም። በእውነት ፍርድን ያወጣልና በምድር ላይም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ አለ። አሁን እዚህ ጋር ነው ፖይንቱ ያለው። አምስተኛው ላይ ሰማያትን የፈጠረ የዘረጋቸው ምድርንም በውስጧ ያለውን ያጸና በእርሷም ለሚኖሩበት ሕዝብ እስትንፋስን ለሚሄዱበትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። ይሄ ሰማይና ምድር የፈጠረው አምላክ ሊናገር ነው፣ ሊያወራ ነው። ማንን ነው የሚያወራው? ቁጥር 7 ላይ እኔ ዮድሄ ቫፌ ነኝ፣ እኔ ያህዌ ነኝ፣ እኔ ያህዌ በጽድቅ ጠርቼሃለሁ አለው። ማንን? ኢየሱስን። እጅህን እይዛለሁ፣ እጠብቅሃለሁ፣ የዕውሩን ዓይን ትከፍት ዘንድ
የተዘጋውን ከግዞት ቤት በጨለማ የተቀመጡት ኮይን ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለእስራኤል ብርሃን አድርጌ ሰጥቻለሁ አለ። ማን ነው ባዩ? እኔ ያህዌ ነኝ፣ ስሜ ይሄ ነው፣ ክብሬን ለሌላ አልሰጥም ያለው አካል ይሄ ሰማይና ምድርን የፈጠረው አምላክ በሁለተኛ መደብ የሆነ አካል እያናገረ ነው ያለው። ማንን ነው እያናገረ ያለው? ምን አለው? ጠርቻለሁ አለው። እጅህን ይዛለሁ አለ። እጠብቅሃለሁ አለው። ማይተኛና ማያንቀላፋ እስራኤልን የሚጠብቅና ማይተኛና ማያንቀላፋ ማርቆስ 4:37 ላይ ሲተኛ ኢየሱስን የሚተኛና የሚጠብቅ የነበረ አምላክ ነው። ትንቢተ ኢሳይያስ 44:24 ላይ አውጣው። 44:24 ላይ ከማዕፀን የሰራሁ የሚቤዝ ያህዌ ዮድሄ ዋቭ እንዲህ ይላል። ሁሉን የፈጠርኩኝ ሰማያትንም ለብቻዬ የዘረጋው ምድርንም ያጸናው ዮዴ ዋቭ እኔ ነኝ። ከኔ ጋር ማን ነበረ? ሰማይና ምድርን ሲፈጥረው የነበረው ድንግል ማርያም ማዕፀን ውስጥ የፈጠረው ኢየሱስን የፈጠረ አምላክ ምን አለ? ከኔ ጋር ማን ነበረ? ሰማይና ምድርን ብቻዬን የፈጠርኩት አለ። ያ አንዱ አምላክ ሰማይና ምድርን የፈጠረው ኢየሱስን በሁለተኛ መደብ ምን አለው? ምንድነው ያለው? እጠብቅሃለሁ አለው። ቃል ኪዳን ለሕዝብ ብርሃን አድርጌ ልካለሁ አለው። እሱ ደግሞ ምን አለ? ከማዕፀን የፈጠረኝ አለ። ያወሩ ነበር፣ ዲያሎግ ያደርጉ ነበር። ድራማ እየተሰራ ነው፣ ቁማር እየተሰራ ነው፣ ቲያትር እየተሰራ ነው፣ ተውኔት እየተሰራ ነው። ኖ አይደለም። ያ አንድ አምላክ ድንግል ማርያም ማዕፀን ውስጥ ሰው ፈጥሮ ነብይ አድርጎ መልእክተኛ አድርጎ ባሪያው አድርጎ ነው የላከው። ስለዛ ነው እየተናገረ ያለው። ስለዚህ ያመለካችሁ ያላችሁት እዚህ ውስጥ የምትሰሙ 1200 ሰዎች አላችሁ፣ ፍጡር እያመለካችሁ ነው ያላችሁት። አይ ፍጡር አናመልክም የምትሉ ሰዎች ካላችሁ ልዑል ትቀጥላለህ። እሺ አሁን አንተ ፍጡር እያመለካችሁ ነው ካልክ ፍጡር እንዳልሆነና አምላክ እንደሆነ የሚያሳይ ጥቅስ ላምጣልህ። ይሄንን ፍጡር የሚለውን መጀመሪያ አፍርሳ። እንደዛ ከሆነ ግጭት ነው የሚሆነው። መጀመሪያ ፍጡር የሚለውን ቻሌንጅ ተቀላቀላ። መጀመሪያ እሱ ምን ላርገው እኮ ፍጡር የተባለው እኮ ስጋው ነው እኮ ስጋው ነው የተፈጠረው እንጂ አምላክ ነው። በዛ ስጋ ውስጥ ያለው አምላክ ነው። ተፈጠርኩኝ አላ ስጋ ብቻውን ተፈጠርኩኝ ማለት አይችልም። ስጋው ቁርበት እኮ ከላይ ነው፣ ሽፋን ነው ያለው። ቆይ ወልድ በባህሪ ማለት ነው ስላሴን ስንከፋፈላቸው አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ እንደሆነ ይናገራል አይደለ? ይናገር። ይከብዳል እሱ ትምህርት። እሱ ጋር እንግባ። ይከብዳል አይከብድም? ችግር የለውም እንግባ። ኦኬ ጥሩ። አባትና ልጅ ናቸው አይደል? አብ ማለት አባት ነው አይደለ? ወልድ ማለት ምን ማለት ነው? ወልድ ደግሞ ልጅ ማለት ነው። መቼ ነው የወለደው? ማለት ወለደው ስልህ እኮ ይሄ የስላሴ አንድነትና ልዩነታቸውን ስንገልጽ እንደሆነ አይ ወለደው ማለት ምን ማለት እንደሆነና መቼ እንደወለደው ንገረኝ አንተ። ይሄው ባህሪያቸው ነው እኮ ባህሪያቸው ነው። አብ ፈጣሪ እኮ መቼ ነው የወለደው እንዳቅ ነው። አይ ስላሴ አንድም ሶስትም ናቸው አይደለ ወይስ? መቼ ነው የወለደው እኮ ነው የጠየኩህ። አንተ ነው የገባህበት። እሱ ይከብዳል ብያለሁ። መቼ ነው የወለደው? መጽሐፉ ይናገራል። መቼ ነው የወለደው አይባልማ ታዲያ። እንደዛ አይደለም። ይናገራል። ላሳይ ይችላል። ያው መቼ ነው የወለደው ብትለኝ ማስረጃ ሰጣለሁ ከፈለክ። አንተ ግን መቼ ነው የወለደው አልኩህ። ኦኬ ዕብራውያን ምዕራፍ 1 ቁጥር 5 ላይ ያወጣለት። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ዛሬ አሰርተን ፖይንት ታይም አለች። በዛ በታይም ውስጥ ተወልዷል ኢየሱስ። ቱዴይ ነው የሚለው። በየስተርዴይና በቱሞሮ መካከል ባለው ውስጥ ኢየሱስ ተወልዷል። በነገና በትናንትና መካከል ዛሬ ወለድኩ ይለዋል። አውግስቲን ይህንን ነገር ሲናገር ምን አለ? ዛሬ ወለድኩ ያለው ድንግል ማርያም ማዕፀን ውስጥ ያለውን ፕሮሰስ ለማካሄድ ነው አለ። ዛሬ ወለድኩ አለ። ከዛ ቀጠለና እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። አባትና ልጅ የሚለው ድንግል ማርያም ማዕፀን ውስጥ ፕሮሰስ አድርጎ በመንፈስ ቅዱስ አማካኝነት ተጸንሶ የመጣውን ፍጡር ነው የሚያመለክተው። አንተ ግን ተወልዷል ስትል መቼ ነው የተወለደው? መልስ የለም።
መወለድ ማለት ነው መልስ የለም። መወለድ ማለት መፈጠር ማለት ነው፣ ሌላ ትርጉም የለውም። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ኢብራሂም አውጣለት። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ እንዲህ የሚል ቃል አለ። ተራሮች ሳይወለዱ ይላል። ልዑል ምን ማለት ነው? ተራሮች ሳይወለዱ ማለት ያው ዓለም ሳትፈጠር እንደማለት ነው። ተራሮች ሳይወለዱ ማለት ምን ማለት ነው? ጥያቄው ሳይወለዱ ማለት ምን ማለት ነው? ተራሮች ይወለዳሉ እንዴ? ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ይላል እንዴ? መለኮት አይደል እንዴ? ረቂቅና ምጡቅ አይደል እንዴ? ይወልዳል። ጾታ አለው፣ ወንድ ነው ሴት ነው? ተራራ እንዴት አድርጎ ወለደው? እስቲ ንገረኝ። ያው ሳይፈጠሩ ለማለት ነው። ሳይፈጠሩ ወንደርፉል። ስለዚህ መወለድ ምን ማለት ነው? በፍካራዊ አነጋገር ሁሉም ላይ አይሄድም እኮ ሁሉም ላይ አይሄድም። ሌላ ትርጉም ካለ ንገረኝ። አንተ ልጄን እኔ ዛሬ ወለድኩ ሲለው ወለድኩ ማለት ትርጉሙ ምን ማለት ነው? ሌላ ትርጉም ካለው ንገረኝ። እኔ ማውቀው ይሄንን ነው ትርጉም። ፈጣሪ ጾታ የለውም፣ ወንድም ሴትም አይደለም፣ አይባዛም እኮ እንደና አብርሃም እንደ ይስሐቅ እንደ ያዕቆብ ባዮሎጂካል አይደለም እኮ አይደል እንዴ? ሉልዬ ልክ ነው። ተመልከት እንግዲህ ታዲያ እንደዛ ከሆነ ወለድኩ ሲለው ምን ማለቱ ነው? እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ አለ። ዛሬ at certain point ታይምን ታመለክታለች። እኔ አባት ሆነዋለሁ እርሱ ምን ይሆነኛል አለ። እሱም እስኪ ቆይታለ ዕብራውያን 1:4 ላይ 1:5 ላይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባትህ ሆናለሁ እርሱም ልጅ ይሆነኛል። በጣም ጥሩ። ከቶ የተባለው ለማን ነው? የቱ ጋር ነው የተባለው? እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል የሚለው ትንቢቱ የቱ ጋር ነው ያለው? ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ ነው ያለው። አሳውጣለት አንዴ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 14 ይታያል። እድሜም በተፈጸመ ጊዜ አባቶችም ጊዜ ከወገብ የሚወጣ ዘር የሚባለው ነገር ኦንቶሎጂካል ነው ወይስ ሜታፊዚካል ነው ብለን ስንል ኦንቶሎጂካል ነው። ዘር ነው። ከዳዊት ዘር ውስጥ ዘር ታውቃለህ። ግሪከኛው ስፐርማቲኮስ ነው የሚለው ከወገብ የሚወጣ ፍጡር ነው። ከአንተ በኋላ አስነሳለሁ፣ መንግስቱን አጸናለሁ፣ እርሱም ለስሜ ቤት ይሰራል አለ። የመንግስቱን በትር አጸናለሁ አለ። እኔ አባት ሆነዋለሁ አለ። እርሱ ምን ይሆነኛል? ልጅ ይሆነኛል። እኔ አባት ሆነዋለሁ ያለው ማን ነው? ባዩ ማን ነው? አብ ነው። ያህዌ ነው አይደለ? ዮሐንስ ወንጌል 4:24 ላይ ያለው መንፈስ የተባለው አይደለ? ዘር ደግሞ መንፈስ ነው ወይስ ስጋ ነው? ዘር ስጋ ነው። ስጋ ነው። ስለዚህ ያ ስጋ ለዛ ስጋ ምን ሆነዋለሁ አለ? አባት ሆነዋለሁ አለ። አባት ሆነዋለሁ ሲል ኦንቶሎጂካል ነው ወይስ አናሎጂካል ነው? አይ ዶንት ኖ። የባህሪ ጉዳይ ነው የግብር ነው? ኦንቶሎጂካል ነው ወይስ ሜታፊዚካል ነው? የባህሪ ነው። የባህሪማ አይሆንም እንዴ? ስጋው እኮ ፍጡር ነው እንዴ? ከመለኮት አልተገኘም። የባህሪ ለመባል ከመለኮት ነው መገኘት ያለበት። እኔ አሁን ለምሳሌ ከእናቴ የባህሪ ነው። አሁን አንተ ከአባቴ የባህሪ ነው የመጣው። ለምን? ኦንቶሎጂካል ነው። ያ ግን መለኮት ነው። መለኮትና ፍጡር እኮ እንዴት ነው የባህሪ ጉዳይ የሚሆነው? ስለዚህ እንደዛ ነው እንትን የሚሆነው። የሚተካው ሰው አለ? መተካት የሚፈልግ ሰው አለ? ልውል በዚህ ዙሪያ ላይ ማውራት የሚፈልግ ሰው አንዳንድ አሳዩ። ሙስሊም አታስገቡ ከዚህ በኋላ እሺ። አንድ ሰው ለክርስቲያን ተው ቦታ ይቅርታ ጋር ክርስቲያን ጨምሩበት። እስከዛ ድረስ ውሃ ነገር ልጠጣ ጃቢርና ኢብራሂም። እሺ ጀዛከላ ኡስታዛችን አላህ ይጠብቀ። ጃቢር ሰላም በለንና የምትጨምረው ነገር ካለ ጨምርና እኔም ቀጥላለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንድንቀጥሉ እኔ የምችል ወደ በኋላው ይተጨምራል። ቀጥሉ። እሺ